ከኋላ የመጣ ኤርሚ አንተን ይበልጣል። በስመ አብ። አረ ፖለቲካ ስራ ሞዴሬተር ስጠኝና ሁለቱን ቤኪንና በጣም ጥሩ። የኔ ጥያቄ ግን እዚህ ጋር ነው። አንተ እርኩስ መንፈስ ከልጄ ይውጣ አለ። ልጄ የተባለው ማን ነው? እዚህ ጋር ልብሰ ስጋ ጋኔ ነው። አንተ እርኩስ መንፈስ ከልጄ ይውጣ የተባለ ይሄ ጠንቋይ ነበር። የሰውዬ እነዚህ የሀብታም አጽም ነው። ይሄ ከአዲስ አበባ ጥያቄው አጋንንት ይጠመቃሉ ወይ ነው? ቶፒክ አስተጋይዞ ነው። አጋንንት አይጠመቅም። አያያዝም። አጋንንት መውጣትና የአጋንንት መጠመቅ አይገናኝም። አጋንንት አይጠመቅም። እሺ፣ አጋንንት አይጠመቅም። ልቡሳነ አጋንንት ግን ይጠመቃል። መጥቆራ የሚባለው ወይም ጽዋነ ጽድቅ፣ ልቡሳነ ስጋ። አንተና ሰሙ አንድ ናችሁ። አሁን መልስ። ሰው ነው ሰው አይደለም። ቤተክርስቲያን ሰው ነው ብላኛለች። ይኸው ባለማህተብ ነኝ እኔ። ቤተክርስቲያን ሰው ነው ብላኛለች። አለቅ ከእግዚአብሔር ዘንድ በተሰጣቸው ጸጋ አጋንንቱን ያስወጡበት ንጹህ ሰው ነው ብዬ ነው የምናገረው። እሺ፣ አሁንም የበለጠ ለሰው ግልጽ እንዲሆን መጥቆራ ኔቸሩ ብሩክ አንተ አጋንንት ነው የምትለው አይደል? ኔቸሩ በኔቸር በተፈጥሮ ቅድመ ተፈጥሮ አጋንንት ነው የምትለው ብሩኬ? አዎ አጋንንት ነበር፣ ወደ ሰው ተቀየረ ነው። ከአጋንንት ወደ ሰው ኦሮ በስማ እንዲህ ብሎ በመረጃ እናውራ። በመጀመሪያ የአንተን መጽሐፍ ማየት እፈልጋለሁ። የመጀመሪያ መጽሐፍ የያዝከው መጽሐፍ እኔው ገድለ ተክለ ሃይማኖት አለኝ። አንተ ያዝከው መጽሐፍ ማየት እፈልጋለሁ። ይሄ ገድለ ተክለ ሃይማኖት ነው። ኦኬ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ። ቆይ እስቲ ከመጀመር እኔ እያሳየውና አንዴ ትልቁ ላይ ሆነ። አንተ ካለ ታሳይ። እንደዚህ ለመቀየር ገዚያ ምንድን ነው ነው? ቲክቶክ ደግሞ አበራሁት። ገዚያ ስቼንጅሽ ሴቭ በላ ኖ ሴቭ ሳይሆን ለማዞር እስታክ እያደረገብኝ ነው። አልታያለ። ስንት ነው የጠጣው ዛሬ? ኖ ስኬት ኖ አይባልም። አውርዶ ጋጦጥ ሰው ጋር እንድንሞረ። እሺ እኔ አሁን እዚህ ጋር ለማዞር ስለተቸገርኩ ነው። እዚህ ጋር ገድለ ተክለ ሃይማኖት አለኝ። አውጣው እሱ ጋር አንተ ገጽ 51 ነው የምታነበው። ገጽ 51 አይደለም። እኔ ምዕራፍ 51 ሶሪ፣ በዚህኛው ላይ ማለት ወርጄ ከእንደገና አስገባኝ። እሺ አስታገርጉብኛል። ወርጄ ችግር የለም። ኖ እንደዚህ መናገር የለብህም ሱራፌል ነው። ሰውን በዚህ በእውቀት ሊያወሩ በሚመጡ ሰዓት ላይ ሰውን እንትኑ ፕሮቮክ ማድረግ የለብንም። እሺ ወንድሞች እንኳን ደህና መጣችሁ። ለሁላችሁም አልሰጠኋችሁም። እህትየው ሜርሲ፣ መሲ፣ ቴሌኮም፣ ቤኪ፣ ብሩኬና ሜላ እንኳን ደህና መጣችሁ። ኦኬ እና ተመልሰ ደምረው። ኦኬ እሺ የት ነው የታተመው? የት ነው የታተመው? ያንተ እንግዲህ የሚለውና እኔ ጋር ያዝኩት ገዳሙ የታተመው ነው። ምንድን ነው የሚለው? ምዕራፍ 51 ላይ ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝተው፣ ይሄ ጠንቋይ እንግዲህ ምንድን ነው? ሰው ነው። ጠንቋይን አግኝቶ በላዩ ሲያማትብበት አፍሮ ሚስቱን ትቶ ሸሸ። ብፁዕ አባታችንም ሴቲቱን ይዘው ወደ በዓቱ አመጣትና የሃይማኖት ነገር አስተምሯት አሳምኖ የምንኩስና ልብስ አለበሳት ይላል። አንተ አሁን አምጥተህ ያለው ነገር ከየት ነው? አሳየኛው። እኔ ከገድሉ ላይ ነው ያሳየው። እኔም ገድል ነው ያዝኩት። ያንተ ገድል ከየት ነው ያመጣው?
የኔን ገድሉን ቃል በቃል ምዕራፍ 51 ቃል በቃል ጠንቋይ እንደሆነ ሰው እንደሆነ ገባ ሰው እንደሆነ እየተናገረ ነው። አንተ አሁን ገጹን እኔውን ባዞረው ማን ነው ባዞረው? ይሄው የተክለ ሃይማኖት ገድል ነው። አዙሬ አሳያለሁ። አንተ ከየት ነው ያመጣው? መጀመሪያ ኤርሜ ምናልባት አሁን ሶስተኛ ሰው ከገባ ማለት ነው። ሶስተኛ ሰው ከገባ ኤርሚያስ እኔ እናንተ የምንሞግተው ሶስተኛ ሰው አይግባ። በቃ እኔ እናንተ የምንሞግተው አቃተኝ ካልክ ነው ሌላ ሰው የሚገባው። አንተ ቃቃተ ሌላ ሰው ይገባል። ደምረው በትልቁ አንድ ምንድነው ያልከው? የሆነ ሀሳብ ያነሳ ነው። አይ አሁን ያነበበው ትክክል ነው። ደምረው ያው በገዳሙ ላይ ምዕራፍ 48 ላይ ነው ታሪኩ ያለው። ልክ ነው። እኔ እኮ እያወጣሁለት ነው እያልኳቸው ያሉት ምዕራፍ 51 ነው። የገዳሙ 48 አይደለም። የእናንተ የማን ነው እንትን ያሳተመው ሳይሆን ያዝኩት በገዳሙ የታተመው ምዕራፍ 51 ነው። አሁን ያነበብኩልህ ታሪክ ሶዛት አንተ ከየት ነው ያመጣው? በትልቁንና አሳየን። ከየት ነው ያመጣው? በትልቁ አይታይም። እሺ ደሜ እንደዚህ በጥያቄ የሚያፋጠጥ ሰው ሲኖር ነው በጣም ደስ የሚለኝ። ምንም ዋቴ እኔ ጋር አይሰራም አባቴ። እንደ አብረን እንደዚህ በጥያቄ የሚያፋጠጥ ሰው ሲኖር ነው አብረን ነው ጥርስ የነቀልነው ሚዲያው ላይ እንደ ምን ሆነ ነው? እሺ በጥያቄ ስላፋጠጥከኝ እጅግ አድርጌ አመሰግናለሁ። ምንም አላፋጠጥኩም። ምንም አሳየኝ። የመጀመሪያ እትሙን አሳየኝ ነው። አሳየኝ። የት ነው የታተመው? ገድለ ተክለ ሃይማኖት ከፍ አድርጓ ካሜራ። እሺ አረ በመድኃኒዓለም አንደኛ ሁለተኛ እትም ስንተኛ እትም? በመጀመሪያ እኔ ቤት የመረጃ እጥረት እንዳለ እንዳይሰማ ደምረው ታውቃለህ። ከፍ አድርጌ ማለት ነው። በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የአንደኛ እትም በ1946 ዓ ም ሁለተኛው እትም ደግሞ ማነው 46 ሁለተኛው እትም ደግሞ በ1968 ዓ ም ሶስተኛ እትም በ1973 ዓ ም አራተኛ እትም ደግሞ በ1989 ዓ ም የታተመው ማለት ነው። በወርሃ ነሐሴ 1989 ዓ ም የታተመውን ገድለ ተክለ ሃይማኖት እሱን ያስኩት። የት የታተመው? የማነው አሳታሚው? ማነው አሳታሚው? የኢትዮጵያ ኦርቶዶክስ ተዋሕዶ አሳታሚው ማን? አሳየኝ ገልብጠ ወዳጅ አሳየኝ። አሳታሚውን አሳየኛ። ኤርሚ አሁን መረጃ ላይ ብላል። ቆይ መረጃ ሙሉ ነው ብላል። አሳየኝ አሳታሚውን። ሚዩት አድርግ። ኦኬ በዚህ ክፍል ላይ ገጽ 176 ሚዩት አድርግ። አሳታሚውን አሳየኝ። እንዳታወርደኝ አሳታሚውን አሳየኝ። አድርግ ካልሆነ እኔ ነኝ የማወርድህ፣ ራሴ ነኝ የማወርድህ። ሌሎችም ቢያወርዱ ትክክል ነው፣ ግን ሚዩት አድርግ። ኦኬ አሳየኝ ብለህ ስለ ጮክ አይደለም። እዚህ ከፍቼ ማስነበብህ የመጀመሪያው እትም የሁለተኛው እትም በብፁዕ ቅዱስ አቡነ ተክለ ሃይማኖት እያልኩ የሙሉ ወንጌል ቤተክርስቲያን ፓስተር አይደሉም ይህ ፓትርያርኩ። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው። አትጩህ። አይኖ ቤቱ የሚያስጮህ ቤት ነው በእርግጥ ግን አትጩህ። ያው በብፁዕ አቡነ ተክለ ሃይማኖት ፕሊዝ ልክ ነሱ እቀበላለሁ። እሱ አትድገምልኝ። እቀበላለሁ። እኔን የሚዩት ያደረግኩ ከከፈትክ ቃሌን አከብራለሁ። እታች ታወርዱታላችሁ። ለሌሎች ሰዎች እድል እንሰጣለን ማለት ነው። ኦኬ ይኸው ካሜራ ከፍቼ የማሳይ የቤተክርስቲያኒቱ መጽሐፍ ነው ማለት ነው። በዚህ መጽሐፍት ውስጥ የተካተቱት ገድለ ተክለ ሃይማኖት እና ሁለተኛ ደግሞ 68 ተአምር የተክለ ሃይማኖት፣ መልካ ተክለ ሃይማኖት፣ በአጭሩ የደብረ ሊባኖስ ገዳም ታሪክ ሁሉ ጭምር ተካቶበታል ማለት ነው። የት ነው የታተመው? ነሐሴ 1989 ዓ ም አዲስ አበባ ይላል። አሁን አንተ ውሸት ከሆነ ይሄንን ሚዩት አድርግ። የት ማተሚያ ቤት ኤርሚያስ? የት ማተሚያ ቤት? እታች አስወርጁ። ቃሌ ነው። እታች አስወርጁ። ቴንክ ዩ። ያ ስለዚህ አሁን የሚጠራጠር ሰው ካለ ሄደ ይህን ስክሪንሾት አድርገህ ሄደ ማምጣት ነው። ኦኬ እሱ በያዘው በገድሉ በገዳሙ በታተመበት ራሱ ደምረው በያዘበት ላይ መጽሐፍ ላይ ክፍሉ የት እንደሚገኝ 51ኛው ታምር ላይ እሱ ያነበበው ክፍል ላይ 51ኛው ይሄኛው 51ኛው ታምር ነው። እዚህኛው ላይ 51ኛው ላይ
የሚለው ከዕለታት በአንድ ቀን ዘወትር ይጠይቀው የነበረው ባለጠጋ ብሎ የሚለው ክፍል ነው ያለው። በዚህ ክፍል ውስጥ ገድሉ የሚናገረው እዚህኛው ገድል ላይ በምዕራፍና እዚህኛው ገድል ላይ በምዕራፍ አንድ አይነት ቦታ አልተቀመጠም ማለት ነው። በዚህኛው ክፍል ላይ የትኛው ላይ ነው የተቀመጠው? ገጽ 48 ላይ ነው። ማነው? ምዕራፍ 48 ላይ ማለት ነው። ያው ምዕራፍ 48 አንተው በያዝከው አንተ በእርግጥ ቅድም ኪነጥበብ ማነው ኪነጥበብ አልኩኝ ሱራፌ እንዳለው ካልሆነ በስተቀር እሺ፣ አንድ ሰው ቆይ ደምረው ናግባ ያ ኦኬ። ለምን ሚዩት አድርግ። እታች ይከፍቱልሃል። ሚዩት አድርግ። እንደገባ ሚዩት አድርግ። እንኳን አንተን አይደለም መምህሩን እኮ ገብቼ 4 አይና ሊቃውንት አንቀጥቅጫቸው ነው የወጣሁት። ዛሬ ቤት ለመክፈት እንኳን ራሱ እኔን አንቀጥቅጠኝ፣ ችግር እታች ውረድ። ይህ በሽተኛ ነው እንዴ? በማርያም አረቄና ጠጅ እያንቀጠቀጠ ያለው ይበቃል። ምኑን አንቀጠቅጣለሁ? ለዚህ እኮ ነው በጣም የሚያስጠሉኝ። ገብቶሃል አይደለ? መረጋጋት የሚባል ነገር እኮ አለ። ቴንኪው። ያው ራሱ በያዘው ደምረው በያዘው መጽሐፍ ላይ አያነበውም፣ አያውቀውም፣ ክፍሉን አያውቀውም። እዚህኛው ላይ 51ኛው ታምር ላይ የተገኘው እዚህኛው ላይ ደግሞ 48ኛው ታምር ላይ ቃሉን ቃል በቃል ጽፈውታል። እዩ የዚህኛው ላይ ቅድም ያነበኩት ላይ ከዚህም በኋላ አባታቸው ተክለ ሃይማኖት በአገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ መሳ ለምሳ ነው ማነብላችሁ፣ ልብ በሉ። ኦኬ እንደውም ተቀምጦ ሳለ ልቡሰ ስጋ ጋኔን ይላል። አያሁን ልቡሰ ስጋ ጋኔን ማለት ስጋ የለበሰ አጋንንት ብለው አሉት። እዚህ ጋር ግን ምንድነው ማለት ነው? ጋኔን ነው። ያው ጋኔን ነው። እዚህ ጋር አሁን የተቀየረው ምንድነው? ልቡሰ ስጋ ጋኔን አሉት። ስጋ የለበሰ አጋንንት ለማለት ነው። ከባህር ውስጥ ወጣ። ጋኔኑም የአባታቸውን ደቀ መዝሙርን ፕሊስ ነገደ ሚዩት ታደርጋለህ? ኦኬ። ከባህር ውስጥ ወጣ። ጋኔኑም የአባታቸውን የደቀ መዝሙርን ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበበት ብሎ ይላል ማለት ነው። ክፍሉ የት ነው የሚገኘው ማለት ነው? 48ኛው ታምር ላይ ነው። እዚህኛው ላይ ማለት ነው። የገዳሙ የደብረ ሊባኖስ ላይ 48ኛው ታምር ላይ ነው። እዚህኛው ላይ ደግሞ 51ኛው ታምር ላይ ነው። ታሪኩ ቃል በቃል ነው ያለው። ኦርቶዶክስ በዛው ተባዛው ብላ የምትለው ሰይጣንን እያጠመቀች ነው። ሰይጣንን እያጠመቀች ነው። በዛው ተባዛው ነጠላ ለብሶ የሚሄዱ ሰይጣኖች አሉ ማለት ነው በቤተክርስቲያኒቱ። እና ይህንን ነውር ቅድም ለስኬት ሰጥቼ አሁን ቅድም ሲናገር ነበረ። እኚህ ሰውዬ ገብተው እዚህ ጋር ስኬት ልኮልኛል በውስጥ ይኸውልህ። እሺ ማን ነው? መልካም ስጋውና ደሙ ስትቀበል ስጋውና ደሙን የሚያቀብልህ ቄሱ ነው አይደል? ማነው? ዲያቆኑ ነው መጀመሪያ የሚያቀብልህ፣ ቄሱ ነው እንጂ ካህኑ ነው እንጂ መጀመሪያ የሚያቀብልህ ማንኛው ነው? ካህኑ እኮ አልኩኝ። ካህኑ ነው ስጋውንም ደሙንም የሚሰጥህ አይደለም። ደሙን ዲያቆኑ ነው መጀመሪያ እኮ አሉ። ቆይ ምን ለማለት ፈልገው ነው? ትክክል እኮ ነው የመለሰው። ቆይ እንጂ አትናደድ። መጀመሪያ ወይ ስኬት ምን ጠይቃቸው ነው ይሄንን የመለሱልህ? ኦርቶዶክስ አይደለም ብለው ነው እንትን ያሉኝ ማለት ነው። መጀመሪያ ጥያቄ ያላችሁ ሰዎች አሉ፣ ገባው ኦርቶዶክስ ነው አሉኝ። ከዛ በፊት ግን ይሄ ልጅ ኦርቶዶክስ ነው ግን ይሳደባል ምናምን ብሎ ሾ ሰሩ ማለት ነው። ግን ጥያቄ ያላችሁ ግቡ ብለው ነው ያስገቡኝ ማለት ነው። ብዙ ነገር በቃ ጥያቄ እንዳልጠይቅ ማለት ነው። መጥቆራ የሚባለውን ነገር እንዳላነሳባቸው አፋፌን አሉኝ። ከዛ በኋላ አስወረዱኝ ማለት ነው። እሺ፣ ስለዚህ አሁን
ህብስቱን የሚሰጥህ ቄሱ ነው፣ ደሙን የሚሰጥህ ዲያቆኑ ነው ምናምን ነገር ብሎ የሚለውን ጥያቄ ጠይቁ። አንተ ስለዚህ ስለ ሰይጣን ይጠመቃሉ ብሎ በሚለው ርዕስ ላይ ገብተህ ስለጠይቃቸው ነው አይደል? ለምን ራሳቸውን ስለማያውቁት ማለት ነው። ገድል ራሱ ይሄ ደግሞ መመዘኛ አይደለም። በነገራችን መቁረብ ዶግማ አይደለም ነው እንጂ ዶግማማ ነው። ግን እንደዚህ ተብሎ ሲጀመርም አይደረግም። ለምን? ከንቱ ውዳሴ ስለሆነ ማለት ነው። እዚህ ሁሉ ሰው ውስጥ በነገራችን ላይ ቆርባን አልቆረብም አይባልም። ቆርባለሁ ወይ ነው ያልኩህ። ከንቱ ውዳሴ ደግሞ ነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከንቱ ውዳሴ ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ከንቱ ውዳሴ ነው። እሺ ወደ ጥያቄ ይቀጥል። ለማንኛውም በጥያቄያችን መስፈርት አልሄድክም። ሰይጣን ይጠመቃል አይጠመቅም የሚለውን ቀጥል። መልካም። ምናልባት እንተዋወቅ። ያው እኔም መጠየቅ እችላለሁ። እንተዋወቅ። ስለ እኔ ማንነት እስካሁን ጠይቀዋል። ስለ እርሱ ማንነት ደግሞ ሚዩት አደረጉት። ይኸውላችሁ ስለ እኔ ማንነት መምህር ግሩም እባላለሁ። መምህር ግሩም ቴንክ ዩ። ሚዩት አድርገው ታውቀኛለህ? አይ አውቄታለሁ። የት ነው የሚያገለግሉት? እሱ የፖሊስ ጥያቄ አለ። እሱ የት እንደማገለግል ለአንድ የማይሰራለን። ወደ ጥያቄ ቀጥል። የፖሊስ ጥያቄ አለ። ችግር የለው። እሺ በማቴዎስ ወንጌል ምዕራፍ 12 ላይ ከቁጥር 20 ክርስቶስ እውር፣ ደንቆሮ፣ ዲዳ የነበረውን ያንን ሰው ሲያድነው አጋንንት በአጋንንት ያወጣል ብለው ፈሪሳውያኖች ከሰሱት ማለት ነው። የእርሱ እምነት ምንድን ነው? አጋንንት በአጋንንት ወይም አጋንንት በአጋንንት መውጣት ይችላል? ያው ብዙ ሊቃውንት እዚህ ስለምጠይቅ ግማሹ ይወጣል ይላል፣ ግማሹ አይወጣም ይላል። ኖ ቶፒክ አስተካክል። ጥያቄው አጋንንት ይጠመቃሉ ወይ ነው? ቶፒክ አስተካክል። ስለሚያይዞ ነው። አጋንንት አይጠመቅም። ኖ አያያዝም። አጋንንት መውጣትና የአጋንንት መጠመቅ አይገናኝም። አጋንንት አይጠመቅም። እሺ አጋንንት አይጠመቅም። ልቡሳነ አጋንንት ግን ይጠመቃል። መጥቆራ የሚባለው ወይም ጽዋነ ጽድቅ ልቡሳነ ስጋ የምታወራኝ ይኸውልህ፣ አዳምጠኝ። ይጠመቃል አይጠመቅም ነው ጥያቄው። አንተ የትኛው ነው ጥያቄ? ይጠመቃል አይጠመቅም ነህ? እንትኑ ማለት ጥያቄው ቢስተካከል መልካም ነው የተጻፈው ማለት ነው። ሌላ ጥያቄው በዚህ መስፈርት ነው የሚሄደው። ለዛሬ ይቅርባሉ የአባቴ ይቅርባሉ የኔታ ወንድሜ ሰውኬት እንደ ቤተክርስቲያን ልጅ እንደ አንድ ክርስቲያን ትንሽ ከስሜት ብትወጣ ደስ ይለኛል። እውነት ለመናገር አንደኛ እዚህ ጋር ፐርሰናሊ አታድርገው፣ ተቋማዊ አድርገው። ወይም አንድ የኦርቶዶክስ ታላቅ እምነት ያላት ተከታዮች ያላት ስለሆነች እሳቸውም በዛ ደረጃ አስባቸው። አንድ የቤተክርስቲያናችን አራተኛ መምህር ናቸው። ሁለተኛ ደግሞ የመጣው በእሳቸው ቤት ነው። እንደ አንድ እንግዳ የሚስተናገድ በዛ ደረጃ አድርገህ ራስን አስብ። ሁለተኛ ደግሞ ብዙ ሰው ምዕመናን ታች በእሳቸው ቤት ስለገባሁ ነው ለካ ሚዩት የተደረግኩትኝ። መሰለ ሚዩት ያደረጉኝ ማለት ነው። ካባ ለብሰው የሚመጡ ሰዎች ከሆነ ከዋሹብን እናወርዳቸዋለን ወይ ይናገራል ማለት ነው። አለዛ ግን የኦርቶዶክስን ካባ ለብሰው የሚመጡ ሰዎች ከሆነ ከዋሹብን እናወርዳቸዋለን ወይ አላውቅም ግን ኦርቶዶክስ ነኝ ብለው ነው የሚገቡት። ወይ ካወቁ ደግሞ ተጠየቁት ጥያቄ ላይ መልስ አይሰጡም። ይሄ የቤቱ ሕግ ነው። ሁለተኛ ግን አንተን አሁንም ደግሞ የምጠይቅ ጥያቄ ሰይጣን ይጠመቃል አይጠመቅም የሚል ነው እንጂ መሆን ያለበት ከኮንተንት ከአነሳነው ርዕስ አትውጣ ነው። ካነሳነው ርዕስ የወጡትን እኮ ካህኑን ራሱ በውስጡ ያውሩ ብዬ ትቻቸዋለሁ አይደል እንዴ? ስለዚህ በዚህ ርዕስ ላይ ካለ ከአንዱም ጋር ወይም ከኔ ጋር የተነጋገርንበት ልነጋገርንበት ስገባ ወደ 10 ጊዜ ሚዩት ያደረጉኝ ገስት ስልክ እና አንዳንድ ቁጥር ስጽፍ ሚዩት የተደረግኩበትን አምጡ። ባይዘው ቅድም ገብቼ ነበር እሳቸው ጋር ማለት ነው። ዋሽተው
በገድሉ ላይ የሚለውን አይልም ብለው ዋሽተው ማለት ነው። ማንን የዋሹት? ወንድማችንን። ይሄንን ተፈጸመን የዋሹት። ተፈጸመ ደግሞ አይ ቲንክ በጌታ የሆነው ወንድም ነው። እሱን የዋሹት እና እኔ ስገባ ኤርሚ ምን አለ? ያው በቃ መጥቷል፣ አሁን ገድልን የሚያቅሰው ከእሱ ጋር ተነጋገሩ ብሎ ሲል አስወረዱት፣ ኤርሚም ማለት ነው። ከዛ ተፈጸመም ልክ እንደዚሁ አላቸው። ከዛ እኔ ላወራ ስል የትኛው ሰው ነው እዚህ ሲሰድበኝ ነበረ? አብረው ውጭ አለው ማለት ነው። ስለዚህ ለመምህሩ ልቀቅላቸው፣ በገድሉ ላይ የዋሹትን ሰይጣኑን አይደለም ያጠመቁት ሰውየውን ነው ብለው ነው ያዋሉት እሳቸው ማለት ነው። ገድላቸው ግን የሚናገረው ሰይጣንን ያጠመቁት። አቡነ ተክለ ሃይማኖትም ሰይጣንን ያጠመቁት፣ መጥቆራም ሰይጣን ነው። አቡነ ተክለ ሃይማኖት ያጠመቁት ሰይጣንን ነው። ኦኬ። ይሄ በ1985 ዓ ም የታተመ ነው። ይሄ ደግሞ በ2014 ነው የታተመው፣ የዛሬ 4 ዓመት በገድሉ። ለምን የዛሬ 4 ዓመት እኔ እንኳን እዚህ ሶሻል ሚዲያ ላይ ሰይጣን ተጠመቀ እያልኩኝ ስናገር ከ10 ዓመት በላይ ሆነዋል። በመጽሐፍቱ እነ ሜላ ሲናገሩ፣ እነ ብሩኬ ሲናገሩ፣ ትዝታው፣ ሌሎቹም በተሐድሶ ውስጥ ያሉ ወንድሞች ሲናገሩ ማለት ነው። ሰይጣንን ኦርቶዶክስ አጥምቃ ደቀ መዝሙር አድርጋለች ብለን ስንላት የዛሬ 4 ዓመት ላይ አስተካከለች። ምን ብላ? አጋንንት ምንድነው? ልቡሳነ ስጋ አጋንንት፣ ስጋ የለበሰ አጋንንት ነው ብሎ በሚል ማለት ነው። በሱም ቢሆን አያመልጡም። እና መች አመኑ? እሱስ ልቡሳነ ስጋ አጋንንት የሚለውን ራሱ እኮ መች ተቀበሉት አይደል? እሱን ራሱ የለም ነው ያለኝ። ልቡሳነ ስጋ ራሱ አጋንንት የሚለውን አልተቀበለም። እሺ፣ ከብሩኬ ጋር አውሩ ደምረው። እሺ፣ ቴንክ መብት ከማን ጋር ማውራት ይቻላል? ከአንድ ጋር ባወራ ግን ደስ ይለኛል። ችግር የለም። እኔ ከብሩኬ ጋር አውሩ። እሺ፣ በመጀመሪያ ደረጃ መረጃ እኔ ቤት ሙሉ ነው ብለሃል። መረጃ እኔ ቤት ሙሉ ነው ብለሃል። ስለዚህ ሙሉ በሆኑ መረጃ ነው ማውራት የምፈልገው። ሙሉ በሆነ መረጃ ሙሉ ነው ሲባል አንድ መጽሐፍ የታተመበት ሁሉ ማሳየት አለብህ ማለት ነው። ሙሉ ስትሆን ማሳየት አለብህ። ቀጥል። ከዚህ ነው የምንጀምረው። ብሩኬ ያውሩ። ሰላም ብያለሁ ወገኖች። የገዳሙን መጽሐፍ እንዲያስክ አይቻለሁኝ። 51ኛው ምዕራፍ ላይ ያለው ብሩኬ ነው። እንደዚህ መጽሐፍ ያዝና እንደኔ እናወራ። መጽሐፍ ያዝና መጽሐፉን ያዝ መጀመሪያ። ስለዚህ የታተመበትን ቦታ አሳታሚውን እንትን አሳይ። በደብረ ሊባኖስ ገዳም ነው የታተመው። በትልቁ አድርገው እኮ አሳይ። ይኸው በቃ ታሪኩን አንተ ከያዝከው መጽሐፍ ላይ ታነብልናለህ። ያው ስለሆነ አሳየኝ። ነው መሰላችሁ አለህ መጽሐፉ ነው ጥያቄ። አንተ ያዝከው መጽሐፍ ላይ ታሪኩ አለ እያልኩ ነው ያለሁት። ና ተመለስና ወይ እንትን ብያለሁ። ይኸውልህ አንዴ በትልቁ አድርገኝ። በትልቁ አድርጋ አባቢ ማዞር ስላልቻልኩ እኮ ነው። ቆይ አንዴ ደምረው። ከዛ አንቺ ቀይሪው። ያ ጎን ለጎን እነሱን የሚያስቀምጥበት አንዴ ላረጋችሁ ስል ነው የቀደምከኝ። አንዴ በትልቁ እናንተ መጀመሪያ። እሺ እንደዚህ ልሆን። ኦኬ ቴንክ ዩ። አሁን ደምረውን እና ብሩክን ጎን ለጎን ቁጭ አድርጋቸው፣ ከላይ ያለው ማለት ነው። ደምረው ወጣ እኮ። ኦኬ ችግር የለም፣ እየጻፈ ነው፣ ይገባል። ጎን ለጎን ቁጭ አድርጋቸው። ቆይ አንዴ ደምረው፣ አንዴ ቆይ። አዎ እኔን አሁን እንዴት ነው የምሆነው? ደምረውን እኔ ጋር ለማድረግ ትልቁ ላይ ሞዴሬተር ነው ማድረግ የሚችለው። በቃ አይ ብሩኬንና ደምረውን ነው ጎን ለጎን ማስቀመጥ ፈልገው ከላይ። አይ ቲንክ ሌላ ግሪድ ሞዴሬተር ስጠኝ ወይ ላስተካክላችሁ። ሞዴሬተር ስጠኝ፣ እኔ ላስተካክላችሁ። አይ ከኋላ የመጣ ኤርሚ አንተን ይበልጣል። በስመ አብ። ኧረ ፖለቲካ አትስራ። ሞዴሬተር ስጠኝና ሁለቱን ቤኪንና እኔ ላይ ሚዩት ያደረኩ ደምረው። ቀጥሎ ታች ትወርዳለህ፣ እታች አወርድሃለሁ።
እታች አውርድህና አትገባም ማለት ነው። ኦኬ ቴንክ ዩ። ምራቅን እዛው ጠጅ የምጠጣበት ቦታ ላይ ትተፋለህ ብራዘር። ኦኬ እዚህ በእውቀት አወራለሁ ብለህ ካልክ አሁን ትልቁ ላይ ሆኗል። ከብሩኬ ጋር አውሩ። ቤቱ ስርዓት አለው። በሰጣቸው ሞዴሬተር መብት ነው። ብሩኬ ይቀጥሉ አሁን። ቴንክ ዩ። እሺ መጽሐፉን እንዳሳየ ፈለግከው እንዳለኝና እንደሌለኝ ለማወቅ ነው። ሚዩት ነው። አንተ ያዝከው ምዕራፍ 48 ነው የሚለው ሶዛት አሳታሚውን አሳይኝ። እንደዚህ የት እንደታተመ ማየት ፈልጋለሁ። ብዙ ሐሰተኛ ገላት ሌላ ቦታ ስለታተመ ማለት በቃሽ። ሚዩት አድርገው። እሺ ታሳይክ። እሺ ያው ገድለ አቡነ ተክለ ሃይማኖት በግዕዝና በአማርኛ ይህ መጽሐፍ የት ነው የታተመው? አሳታሚ የደብረ ሊባኖስ ገዳም ይታያል። ጽሑፍ ይታያል። ሚዩት ነህ ደምረው። ሚዩት ነህ። ማይክን ክፈተው እኮ እኔ ራሴ ሚዩት አደርጋለሁ። ሚዩት አታርጉ። እሺ ይታያል። ይኸው አሳታሚ ደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም 2014 ዓመተ ምህረት ደብረ ሊባኖስ። እሺ አንተ ያዝከው 2014 ዓመተ ምህረት፣ እኔ የሚያዝኩት 2014 ዓመተ ምህረት ነው። እኔ የሚያዝኩት የት እንደታተመ የካው ኖ እሱ ትክክለኛ የሆነ ልክ አይደለም። ይሄ በተሸውዶ የታተመ መጽሐፍ ነው። ለምን ይሄኛውም 2014 ዓመተ ምህረት ነው፣ ያንተም 2014 ዓመተ ምህረት ነው፣ የኔም እንደዛው ነው። ሶዛት ሁለቱ መጽሐፍ አንድ ገዳም እንዴት በሁለት አይነት በምዕራፍ አስቀምጦ ያተማል? ከየት ነው የመጣው? አንዴ ተረጋጋ። እሺ አንዴ ተረጋጋ። የአንተን አሳታሚውን አሳየኝ መጀመሪያ። ይኸው የኔ አሳታሚ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ይኸው። እሺ ምዕራፍ 48 ክፈተው። በቃ እሺ በጣም ጥሩ። ይኸው ኖ የአንተ ልክ አይደለም እያልኩ ነው እኮ። ምዕራፍ ልክ አይደለም ለማለት ምዕራፍ 48 ክፈተው። እሺ ምዕራፍ 48 ከፍታለሁ፣ አነበዋለሁ። ስታይል እኔ እዚህ ጋር ካሜራ ላይ ከፍትላችኋለሁ፣ እሱ ያነበዋል። ኦኬ የኔ ምዕራፍ 48 እንደዚህ ነው የሚለው። ኦኬ ወደኋላ ምዕራፍ 43 44 45 46 47 48 እሺ ምዕራፍ 48 የታለ? ኦኬ ይኸው ምዕራፍ 48 እንደዚህ ይላል። ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልብሰ ስጋ ጋኔን ከባህር ውስጥ ወጣ። ልብሰ ስጋ ጋኔን ወንድሜ እያነበብን እኮ ነው አባ። ልብሰ ስጋ ጋኔን ከባህር ውስጥ ወጣ። ጋኔኑም የአባታችንን ደቀ መዝሙር ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበ ይላል። አንዴ መጀመሪያ የአንተ ትክክል አይደለም ያልከው ለምደው ታዲያ? አዎ ይኸው የኔም እንግዲህ ቆይ ሰማሁ እኮ ይኸው ምዕራፍ 48 አንተ ያነበብከውን ነው የሚለው። ምዕራፍ 48 ለምንድን ነው ትክክል አይደለም አንተ ያስጋልከው? ቴንኪው ምዕራፍ 51 ላይ ቅድም እኔ ሳነብ ምዕራፍ 51 ላይ ሰው ሁሉ እየሰማ ነው። ምዕራፍ 51 ላይ ምን ብዬ ያነበብኩ? ከዕለታት በአንደኛው ቀን ዘወትር ይጠይቅ። ቆይ መልሱ ልስጣ እኮ ያልክበትን መልስ ልስጥ። ያልክበትን መልስ ገብቶኛ። ምዕራፍ 51 ስለ አንተ ምዕራፍ 48 ነው አልክ። ታሪኩ ያለው ምዕራፍ 48 ላይ ነው አልክ። ልክ አይደለም አንተ ያልከው ከምን ተነስተ ነው? ጥያቄ እሱ። ቴንኪው ከምን ተነስተ ነው? እኔ ምዕራፍ 51 ላይ የማነበውን ታሪክ
አንተ ምዕራፍ 48 ነው ብለህ ስላልክ ታዲያ ምዕራፍ 48 ላይ እኮ አነበብኩ እኮ ተመሳሳይ ነገር ነው ያነበብነው። ኖ አይደለም። ይኸው ምዕራፍ 51 ላይ ያለው ታሪክና ምዕራፍ 48 ላይ ያለው ታሪክ አንድ አይደለም። ላይ እኮ ኤርሚያስ የያዘው መጽሐፍ ላይ ነው ያለው ምዕራፍ 51 የገዳሙን አሁን ሳሳይክ አንዴ ስሙ። የገዳሙን አሁን ሳሳይክ ይሄ ልክ አይደለም ያንተ ልክ አይደለም ያልከው ለምንድን ነው? ጥያቄ እሱ ነው። ቴንኪው እኔ እያልኩ ያለሁትኝም አሁንም አልሰማኝም። ቀደም እኔ ምዕራፍ 51 ብዬ ገዳሙ ያሳተመውን የአቡነ ተክለ ሃይማኖትን ታሪክ ሳነብ አንተ ምን ብለህ አልከኝ? እሱ ምዕራፍ 48 ላይ ያለው ታሪክ ነው አልክ አላልክም? ምዕራፍ 48 ላይ ማሳዩ። እሺ ዞሮ በቃ ችግር የለውም። ዝም ብሎ ነው የሚቀሱት። ስለዚህ ወደ ታሪኩ እንሂድ። እኔ ያስኩት መጽሐፍ የገዳሙ ነው አይደል? መጀመሪያ እሱ መስክር። ምዕራፍ 51 አሳየኝ። ምዕራፍ 51 አሳየኝ። እሺ አንብብ አንተ። እኔ እዚህ ጋር አሳይልሃለሁ። አንብብ በቃ አንብብ። ምዕራፍ 50 አሳየኝ በቃ ከዛ እንግባባለን። አንብበው አሳየኝ። አንብብ አንተ ጋር ይኸው ከዕለታት በአንደኛው ቀን ዘወትር ይጠይቆ የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው ይላል። እንደዛ የሚለው በቃ ስለዚህ አንተ ያዝከው መጽሐፍና እኔ ያዝኩት መጽሐፍ ልክ ነው ማለት ነው። ልክ ነው። ትክክል አይደለም የገዳሙ አይደለም ያልከው ተሳስተሃል ማለት ነው። ቆይ ያልኩት ለምንድን ነው? አንተ ደምሮ የሚያነበው ምዕራፍ 48 ነው ስላልክ ነው። ገባ? አሁን ጥያቄ የያዝኩት መጽሐፍ የገዳሙ አለቀ እኮ። አሁን አንተ ራስ በራስ አንደበት እኮ ነው የተያዝከው። አንተ እኮ ነህ ደምረው የሚያነበው ምዕራፍ 48 ነው የሚያነበው አልክ እኮ። በቃ አለቀ። ወደ ታሪኩ መሄድ ትችላለህ። አምጣ አሁን ወደ ታሪኩ ቀጥል። እሺ አውጣው ምዕራፍ 48 አውጣው። እሺ ከባህር የወጣው ምንድን ነው? ከዚህ በኋላ አባታችን ተክለ ሃይማኖት አሁን እያነበብን ነበረ። ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልብሰ ስጋ ጋኔን ልብሰ ስጋ ምን ማለት ነው? ብሩኬ ትመልስልኛለህ። ጋኔን ከባህር ውስጥ ወጣ ይላል። ልብሰ ስጋ ጋኔን ስጋ አለው ብሩኬ? አንተ መጽሐፍ ነው እኔ የምጠይቀህ አንተ መጽሐፍ ስለሆነ ስለዚህ የኔ መጽሐፍ ፕሩፍ ለማድረግ ማወቅ አለብህ አይደለም? ሶዛት ልብሰ ስጋ ጠይቀኝ። ከባህር የወጣው ምንድን ነው? ቴንኪው። ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልብሰ ስጋ ጋኔን ከባህር ውስጥ ወጣ። ሰው ነው የወጣው። ባህር ውስጥ የሚኖር ማለት ነው። ሰው ነው የወጣው እኮ ባህር ውስጥ የሚኖር ሰው ነው። እየዋኘ ሊሆን ይችላል፣ የሆነ እየታጠበ ሊሆን ይችላል። ብቻ ከዛ ቦታ ላይ ልብሰ ስጋ ጋኔን ማለት ግብሩ የጋኔን የሆነ ወይም ደግሞ ግብሩ የሴጣን የሆነ አንድ ሰው ከዛ ውስጥ እንደወጣ ነው የሚናገረው። ይኖራል፣ እዛ ነው የሚኖር። ቀጥል። ከባህር ውስጥ ወጥቶ ሰው ነው እያልከኝ ነው? በጣም ጥሩ። እሺ የአባታችሁ እመንልኛ። አምናሃል? መጀመሪያ አምናሃል? መጀመሪያ አመን። ቆይ ኖ ወይ መጀመሪያ እመንልኛ። ልብሰ ስጋ ፈታልኝ፣ መጀመሪያ ፈታልኝ። ልብሰ ስጋ ብሩክ አሁን አቅም አለ ብሎ ነው ያመጣ። አቅም አለ ብሎ ነው ያመጣ። ልብሰ ስጋ የሚለውን ተርጉምልኝ፣ ተርጓሚ ውስጠኝ። የአንተ መጽሐፍ ነው አልኩህ እኮ። ሰማሁህ፣ መልስህን ሰማሁ። እሺ ታውቀዋለህ? ስለ መጽሐፉ ገድል ታውቃለህ? ልክ እንደዚህ አይነት ነገር ግንዛቤ አለ ወይ? እንደዚህ ግንዛቤ አለ ወይ? መጽሐፋቸውን ለመደበቅ ነው። ልክ በዚህ አይነት መልኩ ግድልም ስድቡን እግዚአብሔር ይባርክ። ስለ ስድቡ እግዚአብሔር ይባርክ። አንዴ ደምረው እየሰማኝ ነው። ደምረው ፕሊዝ። ኦኬ ፕሊዝ። ምንድን ነው ያልከው? አቅም አለህ ብሎ ያለው? አዎ ልክ ነው፣ አቅም አለሁ ብሩኬ። እኔ ግን ከእሱ ጋር እንድታወራ የፈለግኩትኝ እኔ አንድ ቦታ ላይ ለወጣ ስለሆነ ደግሞ ወንድሞችም ስላሉ እነ ሜላ እሱም ስላለ እንዲያወራ ነው እንጂ ብሩኬ ከእኔ የተሻለ እውቀት አለው። አዎ ልክ ነው። አሁን አውራ። እሺ ሌላ ነገር ከመበጥበጥ ማለት ነው። ኤርሚያስ ሌላው ደግሞ ምንድን ነው? ይቅርታ ሌላ ደግሞ ምንድን ነው? እዚህ ጋር የኔንም ስሜት ተረዳኛ። እዚህ ጋር የተቀመጠው ልጅ ከስር በኮመንት እየተሳደበ ነው።
ከዚህ በኋላ ማለት በኮመን ለምን ይሰልበኝ? መብቱን እዚህ ጋር ቁጭ ብሎ አትጩህ ነው ያለ። እኔ ሞክ ማድረግ መብቱ ነው። አትጩህ ነው ያለ። ምን አገባው? ማንንም ጴንጤ አልሳደብም። ማንንም አሁን እንቀጥል። ቤት ከፍተህ ስትሳደብ ነበር። ብሩኬ እየቀጥሉ ቴንኪው። ቤቱን እየመራችሁ እሺ፣ ቀጥል። ያ የአባታችሁን ደቀ መዝሙር ያዘው ይላል። ደቀ መዝሙሩን የያዘው ሰው ነው ማለት ነው አይደል? ያ መልካም። ደቀ መዝሙሩን መጥቶ የያዘው ሰው ነው። ከባህር ውስጥ የወጣው ሰው ነው። ልክ ነው። ያ ቀጥል። አንተ ርኩስ መንፈስ ከልጄ ውጣ ያለው ማንን ነው? ተክለ ሃይማኖት። እሺ፣ አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበ። ያ ልብሰ ስጋ ሰይጣን መንፈስ ነው። ሰይጣን ስጋ የለውም። እየመለስኩልህ ነው። ልጄ ስላለው ምንድነው ጥያቄ ምንድን ነው? በደንብ ስማ። አንተ ርኩስ መንፈስ ከልጄ ውጣ አለ። ልጄ ያለው ማንን ነው? ሰውየውን እያልኩ እየነገርኩ ልጄ ያለው ደቀ መዝሙሩን ነው። የአባትነት ቸርነታቸው ነው እያሳዩ ያሉ፣ ትህትናቸውን እያሳዩ ነው። ደቀ መዝሙሩንም ያዘው ይላል። የተያዘው የተክለ ሃይማኖትን ደቀ መዝሙር ነው አይደል? የተያዘው። እሺ፣ አንተ ርኩስ መንፈስ ከልጄ ውጣ ሲል ልጄ ብሎ የሚጠራው ደቀ መዝሙሩን ነው አይደል? ተክለ ሃይማኖት፣ አንተ ርኩስ መንፈስ ከልጄ ውጣ እያለ ያለው ተክለ ሃይማኖት ደቀ መዝሙሩን ነው አይደለ? ኦኬ፣ አሁን ገባኝ። እሺ፣ ጋኔን ከባህር ውስጥ ውጣ አለው። ከዛስ ጋኔኑም የአባታችንን ደቀ መዝሙር ያዘው። ከባህር የወጣው ሰውዬ በእጅ ነው ያዘው። ማንን? ቆይ፣ ሁለት ሰዎች ናቸው ያሉት እዚህ ጋር። የአቡነ ተክለ ሃይማኖት ደቀ መዝሙር አለ፣ ልብሰ ስጋ ጋኔኑ አለ። ይሄ ልብሰ ስጋ ጋኔኑ የአቡነ ተክለ ሃይማኖት ደቀ መዝሙሩ ነው የያዘው። በእጁ ነው የያዘው። በእጁ የያዘው ልብሰ ስጋ ጋኔኑ ደቀ መዝሙሩ ነው የያዘው። በጣም ጥሩ። የኔ ጥያቄ ግን እዚህ ጋር ነው። አንተ ርኩስ መንፈስ ከልጄ ውጣ አለ። ልጄ የተባለው ማን ነው? እዚህ ጋር ልብሰ ስጋ ጋኔኑ። አንተ ርኩስ መንፈስ ከልጄ ውጣ የተባለው ልብሰ ስጋ ጋኔኑ የተያዘው የአቡነ ልብሰ ስጋ ጋኔኑ ሰው ነው የያዘው። የአቡነ ተክለ ሃይማኖትን ደቀ መዝሙር ነው። ሁለቱም ሰዎች ናቸው። አዳምጠኝ። ሁለቱም ሰው ናቸው። አፌ ላይ ትቀመጣለህ። ልመልስልህ። ሁለቱም ሰው ናቸው እኮ ልመልስልህ። በቃ አዳምጠኝ። ሁለቱም ሰው ናቸው። የአቡነ ተክለ ሃይማኖት ደቀ መዝሙር ሰይጣን የለበትም። ሰይጣን ያለበት ሰው የሆነው ልብሰ ስጋ የሆነው ሰይጣን ነው። እሱን ነው ከዛ ሰውዬ ጋር ሰይጣኑ እንዲወጣ አቡነ ተክለ ሃይማኖት ያዘዙት። በጣም ጥሩ። ያ እንግዲህ እዚህ ጋር ልጄ የተባለው ልቡሰ ስጋ አጋንንቱ ነው እያለን ያለው ቁጥር 2 ላይ የእሱን ትምህርት እንዴት እንደሚያፈርስ ስላሳያችሁ። ያ ልቡሰ ስጋ ጋኔኑም ደቀ መዛሙሩን ትቶ ፈጥኖ ሸሸ ይላል። ውጣት የተባለው ውጣ ያለው ማንን ነው? ተክለ ሃይማኖት ልቡሰ ስጋ አጋንንቱ ነው አይደለ? ውጣ ያለው ልመልስልህ። እዚህ ጋር ችግር የለውም። አንዴ ጥያቄ አንተ ብቻ አታውራ። ልመልስልህ። አንተ ብቻ አታውራ እኮ ጠይቀኝ። ያ ልቡሰ ስጋ ጋኔንም ደቀ መዛሙሩን ትቶ ፈጥኖ ሸሸ ይላል። ያ ሸሸ። ከማን የወጣው ልቡሰ ስጋ ጋንቱ? አልወጣም። መንፈስ ሆኖ አለም ከደቀ መዝሙሩ የወጣው ይዞት ነበር። በአካል ይዞት ነበረ። አቡነ ተክለ ሃይማኖት ገሰጹት፣ ልጄ ብለው ገሰጹት። ያ በአካል የያዘው ሰይጣን አለበት። ይሄ ሰው ሰይጣን ያለበት። አዳምጠኝ። አፌ ላይ አትቀመጥ። አዳምጠኝ። እየመለስኩልህ ነው። ሁለቱም ሰዎች ናቸው ነግሬያለሁ። ሁለቱም ሰዎች ናቸው። አንደኛው ሰይጣን አለበት፣ አንደኛው ደግሞ የአቡነ ተክለ ሃይማኖት ደቀ መዝሙር ነው። ሰይጣን ያለበት ሰው እየመለስኩልህ ነው። አዳምጥ። ሰይጣን ያለበት ሰውዬ የአቡነ ተክለ ሃይማኖቱን ደቀ መዝሙር በእጁ ይዞት ነበረ። አቡነ ተክለ ያዘው የሚለው በምኑ? በምላሱ ነው እንደሚይዘው። ያዘው ምን ማለት ነው? በምኑ ነው የሚይዘው? በምኑ ነው የሚይዘው? በምኑ እንደሆነ ማን ያሳያል? አምጣ፣ አሳይ። ያዘው የሚለውን አሳይ። መጀመሪያ አንተ ለተናገር
በቃ አለቀ። እዚህ ጋር ነው እንግዲህ የምትዝረከረኩት ማለት በእጁ ያዘው የሚለውን አሳይ። የት ጋር ነው ያነበብከው? በእጁ ያዘ የሚል ከየት ጋር ነው ያነበብከው? በእጁ ያዘው አድምንም በእጁ አሁን ያዘ ከተባለ አንድ ሰው ያዘው ልብሰ ስጋ ሰውዬ ያዘው ካለ የሚይዘው በምኑ ነው? በእጁ ነው። ፔሬድ ሌላ በምኑ አይዘው። ለምን? ሁለቱም ሰዎች ናቸው። እየነገርኩ ነው። ሰው መሆናቸውን ትቀበላለህ? ሁለቱም ይህ መልስ መጀመር ስድብን እዛው ተፈራገጥበት ስድብን። ሁለቱም ሰው ናቸው። አንተ ብቻ ጠያቂ ማን አደረገ? አንተ ብቻ ለምን ትጠይቃለህ? እኔም ልጠይቅህ። ሁለቱ ሰው ናቸው ሰው አይደሉም? ሁለቱ ሰው ናቸው ሰው አይደሉም? ሁለቱም መልስ። ሁለቱ ሰው ናቸው ሰው አይደሉም? ሁለቱም ሰው ናቸው ሰው አይደሉም? መልስልኝ። አይ እንዲመለስልህ ዝም ማለት መልመዳች መቻል አለብህ። አሁን ጠይቃል። ዝም በል። ሰዎች አይደሉም። አንደኛው ጋኔን ነው፣ አንደኛ የተክለ ሃይማኖት ልጅ የተባለ ልብሰ ስጋ የሚለው ሰው አለመሆኑን፣ ልብሰ ስጋ የሚለው ሰይጣን ስጋ አለው። ሰይጣን ስጋ አለው። ሰይጣን ስጋ አለው ወይ እኮ መስማት ነው እኮ። ከጠየክ መስማት ነው። እናንተ ቤተ ክርስቲያን በሄኖክ መጽሐፍ መልስልኝ። ልብሰ ስጋ ማለት ምን ማለት ነው? መልስልኝ እኮ መስማት። ቆይ አንድ ሚውት አታርጉት፣ ችግር የለም። ከዚህ በኋላ ሚውት ካደረጋችሁኝ አዝረከረኳችሁ ማለት ነው። ተዝረከረካችሁ። ያውም ዲያቆን ዘማርያም ሳይመጣ አዝረከረኩ። አንድ ሰው ሚውት እንዳታደረገኝ። አንድ ሰው ሚውት አድርገው። አንተ ማንም አያደርገው። ሚውት አድርገው። ሚውት አድርገው። ልብሰ ስጋ ማለት ምን ማለት ነው? መልስ። ዝም ማለት እኮ ነው። በቃ መስማት እኮ ነው። ከጠየቅ በኋላ መስማት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት አጋንንት በሰው አካል ተገልጠው ሰዎች ጋር ተገናኝተው ወልደዋል ተብሎ ይታመናል። ይሄ መጽሐፈ ሄኖክ ምዕራፍ 2 ላይ ያለ ታሪክ ነው። እዚህ ጋር የተጠቀሰው ሰውዬ በሰው ስጋ የተገለጠ አጋንንት እያለ ነው። ልቡሰ ስጋ አጋንንት ማለት በሰው አካል የተገለጠ አጋንንት ማለት ነው እንጂ አጋንንት በምን አካል የተገለጠ? በሰው አካል አጋንንት። ቴንኪው። በሰው አካል ይኸው ስሙኝ። በሰው አካል ከተገለጠ ሰው ነው ማለት ነው። ሰው ነው ማለት ነው። አመሰግናለሁ አባቴ፣ አመሰግናለሁ። ቀጥል። ጨርሻለሁ። ቀጥል። እሰማሃለሁ። እሺ ቀጥል። ይኸው ሚውት አድርግልሃለሁ። ልቡሰ ስጋ አጋንንት ማለት ሰው ማለት አይደለም። ኔቸሩ ምንድን ነው? አጋንንት ነው። ለዛ ነው ሰውየው ብላል። አንተ ራስህ አጋንንት በሰው ስጋ ሲያድር አንተ ራስህ የመለስከውን አትጠፍ። የመለስከውን አትጠፋ። መልሳል። አትጠፍ። አሁን ይሄ የጻልሽ ካራክተር ነው። አሁን ይሄ ምን ልብሰ ስጋ ማለት ማለት ነው? መልስልኝ። ሁለቱ ሰዎች ናቸው አይደሉም ብዬ ያለው ልብሰ ስጋ ማለት ብለኝ በሰይጣን በሰው ላይ ማደር ነው ብለኛል። ፔሬድ። ጨርሻለሁ። እኔ እዚህ ጋር ስታጋር ጋር ወይ ደግሞ ዝም ብላል። አይ እኔ ስታክ አላደርግም፣ ግን እኔ ከሕፃን ልጅ ጋር ማውራት ከባድ ነው። ሚውት አድርግና አመሰግናል። ስማኝ፣ ይኸው ሚውት አድርጋለሁ። ልብሰ ስጋ የሚለውን ትርጓሜውን ስጠኝ። ልብሰ ስጋ ምን ማለት ነው? ሚውት አድርገው አልኩህ እኮ። ሚውት ካላረክ እንዴት እናወራለን? አሁን ሚውት አድርጉኝ ብለህ ትጨዋለህ። አሁን ሚውት ብትደረግ ማለት ነው። ግን አናረግም። በቃ አንተ አስበህ ሚውት አድርግ። ልቡሰ ስጋ አጋንንት ማለት በስጋ የተገለጠ አጋንንት ማለት እንጂ ሰው ማለት አይደለም። ለዚህም ማስረጃ ደግሞ ምን ብያቸዋለሁ? ሄኖክ መጽሐፍ ምዕራፍ 2 የኢትዮጵያ ኦርቶዶክስ መጽሐፏ ላይ ምን ብላለች? መላእክቶች በሰው ስጋ ተገልጠው ከሰው ጋር ተገናኝተው ኔፍሊሞች ተወልደዋል ብላ ታስተምራለች። ሶሪ ኦኬ። እዚህ ጋር የተጠቀሰው ልቡሰ ስጋ አጋንንት ማለት ሰው ነው ማለት አይደለም። በሰው አካል ተገለጠ ተባለ እንጂ ኔቸሩ ምንድነው? አጋንንት ነው። ይሄ አጋንንት ሰውን ያዘው። የተክለ ሃይማኖትን ደቀ መዝሙር አንዴ ወጥቼ ልግባ። አንዴ ወጥቼ ልግባ። ትችላለህ። እያስተጋባ ስለሆነ ወጥቼ ልግባ። ኦኬ። ይሄ ልቡሰ ስጋ አጋንንት ማንን ያዘው ይላል? የተክለ ሃይማኖትን ደቀ መዝሙር። ከዛስ ያ ልቡሰ ስጋ አጋኔንም ደቀ መዛሙርቱን ትቶ ፈጥኖ ሸሸ ይላል።
ፈጥኖ ሸሸ ተብሎ የተነገረው ይሄ ልቡሰ ስጋ አጋንንት ተክለ ሃይማኖት ስላማተበበት ማለት ነው። ወዴት ነው የሸሸው? ወደ ባህሩ። ሊያመልጥም ወደደ፣ ብፁዕ አባታቸውም አማተበበት ይላል። ወደ ባህርም ሊገባ ባይቻለው በጥልቁ ባህር ወደብ ቆመ ይላል። ይሄ ብሩኬ ታሪኩን እንድታነብ ሳይሆን ልብሰ ስጋ ሰው ነው ሰው አይደለም። ይሄ ለምን አመልስም? እንደዚህ እናድርገው። እኔማ መለስኩልህ፣ ደጋግሜ ነው የመለስኩልህ። ሰው ነው ሰው አይደለም አልኩህ እኮ። ጋኔን ልብሰ ስጋ ጋኔን ስጋ አለው። በሰው አካል የተገለጠ ጋኔን በሰው አካል ስሙኝ፣ እዚህ ጋር ስሙኝ፣ ቆይ እዚህ ጋር ያዘው። በሰው አካል የተገለጠ ጋኔን ማለት ሰውየው ሰው ነው፣ ማን አለበት? አጋንንት አለበት ማለት ነው። አንዴ ላሳይ፣ ችግር የለውም። አንዴ ላሳይ። ዘፍጥረት መጽሐፍ ምዕራፍ 18 ላይ አብርሃም 3 ሰዎችን ተመለከተ ይላል። እግዚአብሔር ሰው ነው ማለት ነው። በሰው አካል ለአብርሃም ተገለጠ ማለት እግዚአብሔር ሰው ነው ማለት ነው። ሰው ሆኗል ማለት ነው። ዘፍጥረት 18 ላይ እንደዛ እያልኩ አይደለም። ስለዚህ ሜታፎሪክ ነው እየነገርክኝ ያለው። ሜታፎሪክ ነው ከጠየቅ ይመስላል። ሜታፎሪክ ነው እየነገርክኝ ያለው። ስማ፣ ስለ ሜታፎሪክ ነው የምናወራው። ተምረህ ትሄዳለህ፣ ችግር የለውም። ስማ፣ ይሄ ሰው እዚህ ጋር መልስ። አንተ ያኛው ምዕራፍ 18 ላይ ሪል ሰው አይደለም ብለህ የምትለኝ ከሆነ ሜታፎሪክ ነው የምትለኝ ከሆነ እዚህ ጋርም እኮ የራስ መልስ ይይዛል። ሜታፎሪክ ነው እያልክ ነው ማለት ነው በተዘዋዋሪ። እዚህ ጋር ያለውን ሜታፎሪክ የተክለ ሃይማኖትን ደቀ መዝሙር የያዘው ጋኔን ነው እያልኩ ነው። ልብሰ ስጋ ለምን አለ? ልብሰ ስጋ ለምን አለ? አካል ነው። በዛ አካል ተገልጦ ተመለከቱ። ስለዚህ የአካል ሰው ነው ሰው አይደለም። የአካል ሰው ነው ሰው አይደለም። ጭራሽ ጋኔን ነው። ራስ እኮ ነው። እሺ ብሩኬ፣ እኔና ሰይጣን መንፈስ ነው አለ። አይጨበጥም አይዳሰስም። ሰይጣን አለ አይጨበጥም አይዳሰስም። ሶዛት የማይጨበጥ የማይዳሰስ ሰይጣን መንፈስ የሆነ ሰይጣን ስጋ አለው ብለህ መናገር ትችላለህ? አቅሙ አለቅ? ይኸው እኮ የእናንተ መጽሐፍ አልኩ እኮ ሄኖክ መጽሐፍ። አንተ ቆይ መጽሐፉን አቁምና አንተ ሶዛት ክርስቲያን ከሆንክ ሰይጣንን ስጋ አለ ወይ ብለህ ትላለህ ወይ? ትላለህ? አዳምጠኝ ካላቅ እዚህ ጋር ልብሰ ስጋ የሚለውን ለሰይጣን ለምን ተሰጠው? መልስልኝ። በጣም በተደጋጋሚ ስለመለስኩልህ በኢትዮጵያ ኦርቶዶክስ ጋኔን ታምናለህ ወይስ አታምንም? ወንድም የሌላ ቦታ አትሄድብኝ። እዚህ ጋር መልስ ወይ ደግሞ ያግዙ ወይ እዚህ ጋር መልስልኝ። ወረ በስመ አብ። ልብሰ ስጋ ሰው ነው ሰው አይደለም። ፔሬድ ልብሰ ስጋ ሰው ነው ሰው አይደለም። ጥያቄ ከዚህ ውጭ ስለሌለ የምጠይቀው ይሄን ነው። አይደለም ብዬ ደጋግሜ አለቃ ሰው መሆኑን እመና። አየህ ቤተክርስቲያን ሰው ናት ትላለች። ይሄ ሰው ነው ብላ የምታስተምረው እኔን ስታስተምረኝ ከጴንጤ ስመጣ ሰው ነው ደምረው አጋንንት ሚዩት አድርገው። ሚዩት አታርገኝ። አትፍራ። ሚዩት አድርጉት ወይ ራሱ ያስረዳን ወይ ሚዩት አድርጉት። ዝም በል በእናትህ ፈንዳታ። ሂድና ራፕን እዛ ራፕ። አንተ ቤት ገብተው የሚያስተምሩ ሰዎች ናቸው የሚገርሙኝ። አንተ ቤት ገብተው የሚያስተምሩ ኦርቶዶክሳውያን ይገርሙኛል። አንተና ሰሙ አንድ ናችሁ። አሁን መልስ። ሰው ነው ሰው አይደለም። ቤተክርስቲያን ሰው ነው ብላኛለች። ይኸው ባለማህተብ ነኝ እኔ። ቤተክርስቲያን ሰው ነው ብላኛለች። አለቅ። ሰምቻለሁ። እኔ ላውራሽ ቤተክርስቲያን ልክ ማታ ለእንትን እንደሚወጡ ተቀባብታ የሐሰት ነገሯን ትናገርና እኔ አሁን ፕሮቴስታንቶችን አንድ አልተሳደብኩም። አንድ ሪስፔክት አድርጌ ነው የማወራው። በኢትዮጵያ ላይ ብዙ ህዝብ የሚከተል እምነት ያለው ቤተክርስቲያን ነው። አልተሳደብኩም። ሚዩት አድርግ እባክህ። ቤተክርስቲያንን አትሳደብ። ታወራ በእውቀት አውራ። አለቀ። በእውቀት አውራ። እኔ አንድ ፕሮቴስታንቶችን አልሰደብኩም። በእውቀት አውራ። ቀጥል። በእውቀት አውራ። ሚዩት አድርገው። አሁን ሚዩት ነው አትክፈተው። እኔ መብት ነው ጠይቀሃል። ሲመለስልህ መስማት ነው የአንተ ያለህበት ህብረት። ይሄ ሰው ነው ብለሃለች። ትክክል ነው። ለምን ተረቷን ለመደበቅ በማር የተለወሰው ተረቷን የደበቀችበትን ማስረጃ አምጣ። ይሄኛውን ተረት የደበቀችበትን ምንም እያሳየኝ አይደለም። ዝም ብለህ ማስረጃ አምጣ ማስረጃ
እሺ እንደዚህ እናድርግ። በቃ እሱን እንጠይቀው አይደል? እሱን እንጠይቀው። እሱ አሁን ነግረዋለች እንደዛ ብላ የኢትዮጵያ ኦርቶዶክስ። አጋንንት ይወልዳል ወይስ አይወልድም? አጋንንት ይወልዳል አይወልድም? ወንድሜ አጋንንት ይወልዳል። አጋንንት መንፈስ ነው እያልኩ ነው። አጋንንት መንፈስ ነው። አጋንንት መንፈስ ነው። አይወልድም አይዋልድም፣ መንፈስ ነው። ጥያቄያችን አቡነ ተክለ ሃይማኖት ሌላ ቦታ አትሄድም፣ ሌላ ቦታ አልወስድም፣ ሌላ ቦታ እዚህ ወይስ አልወለደም? ፈረጎ ወልዷል። አልቻልከኝም፣ በቃ ከበርኩ። እዚህ ጋር ነው የሚይዝ። ሰው መሆኑን እመንልኝ። ፔሬድ አምጣ። ሰው አይደለም ብለህ አሳምነኝ። ሰው አይደለም ብለህ አሳምነኝ። ቤተ ክርስቲያን ሰው አይደለም መንፈስ ነው ብላ ታስተምራለች የሚለውን ከሌላ ማስረጃ አምጣ። ይህንን የሚያጣቅስ ሪፈር አምጣልኝ። አምጣ ሚውት አድርገላል። ሄኖክ መጽሐፍ ምዕራፍ 2 አልኩ ደጋግሜ። አሁን መጽሐፉን ከፍቼ ላሳየ። በቃ ሚውት አድርገዋ። ሌላ ማስረጃ አላልክም እኮ ሚውት አድርገው። የሚደግፍልህ ነው የዚህኛው የሚደግፍልህ ነው የዚህኛው የሚደግፍልህ ነው ወይ የዚህ ይደግፍልሃል? ይኸው መጽሐፍ ሄኖክ ክፈተው፣ ምዕራፍ 2ን ክፈተው። አንተ ራስህ አንተ አላመጣልህም። አንተ ራስህ አንተ እሺ ሚውት አድርግሽ። አምጣ ስላልከኝ ሚውት አድርግ እንዳትረብሽ። ይኸው የዚህ የአቡነ ተክለ ሃይማኖትን የሚደግፍልኝ ብለህ ነው አይደለም ሄኖክ ያልከው? ቀጥል። ሚውት አድርግሽ። እሺ ስትቀጥሉ ግን አንድ ነገር ልበል። በደቂቃ ቢሆን አሪፍ ነው። ምክንያቱም ሀሳቡ በጣም እንትን እያለ ስለሆነ ደሜ ብሩኬ ደቂቃ ልስጥህና በዛ ደቂቃ አንተ ጠይቀው፣ ከዛ በኋላ ደግሞ ብሩኬ አንተን በደቂቃ አውሩ። እንደዛ ቢሆን ይሻላል። ደቂቃ ወስኑና ሁለት ወይ ደግሞ አንድ ደቂቃ እሱ ጠይቅ። አንድ ደቂቃ ደግሞ ደቂቃማ ትንሽ ነች። ምኑን በደንብ ጥያቄ አሁን እኮ እንትን እንዳይኖር ኮንቨርሴሽኑ መንጫጫት እንዳይኖረው ነው። ስለዚህ አንድ ደቂቃ ይጠይቅ ነው ወይ በአንድ ደቂቃማ እንዴት ምን አይነት ነው? አንድ ደቂቃ ወደሜ ገና ጥያቄው ራሱ እኮ 20 ሰከንድ ሊሆን ይችላል። ገባ? 5 ደቂቃ ግን በቂ ነው። 5 ደቂቃ ልስጥ። የፈለግከውን ጥያቄ ጠይቅ። ድጋሚ እያነበበው ነው። ችግር የለውም። ድጋሚ እያነበበው ነው። ሄኖክ 2 ድጋሚ እያነበበው ነው። የሚያንብበው ዋናው ሀሳቡ አይደለም። ችግር ስለዚህ በቃ ሬዲ ስትሆን ብሩኬ 5 ደቂቃ ልስጠው። 5 ደቂቃ ይጠይቀ። ከዛ አንተ 5 ደቂቃ ጠይቋል። በቃ ይጠይቅና እሺ፣ ከዛ እኔ ደግሞ ልጠይቅ ኖ። እሺ 5 ደቂቃ ጠይቃለሁ። በመጀመሪያ ደረጃ ይሄ ያመጣው መጽሐፍ ሄኖክን ያመጣው መጽሐፍ ሄኖክን ያመጣው ምዕራፍ 2 ያመጣው ጠይቅ፣ እየሰማሁ ነው። እሺ መጽሐፈ ሄኖክን ያመጣው ምዕራፍ 2 ያመጣው ለአቡነ ተክለ ሃይማኖት ምዕራፍ 48 ይረዳኛል ብለህ ነው ያመጣው? አጋንንት እንደሚወልዱ አሳየኝ ስላልክ እሱን ላሳይ ነው። ይረዳኛል ብለህ ነው? አጋንንት እንደሚወልዱ እኔ ስለመውለድ አለ የጠየቁ ጥያቄ ምንድን ነው? ልብሰ ስጋ የሚለውን የአቡነ ተክለ ሃይማኖት የምዕራፍ 48ን ታሪክ ልብሰ ስጋ የሚለውን ይኸው እሱ ማለት መንፈስ ነው ብለህ ነው እዚህ የመጣው። ሰይጣን ነው ብለህ ነው የመጣው። ልብሰ ስጋ ማለት እንደዛ ነው። መንፈስ ብልት ስለሌለው በሰው አካል ግን ከሰዎች ጋር እንደተገናኙና መልአክ ብልት አለው። መላእክቶች ብልት አላቸው። የእግዚአብሔር መላእክቶች ጨረስክ? የእግዚአብሔር መላእክቶች ብልት የላቸውም። የኦርቶዶክስ መጽሐፍ ብልት አላቸው ይላል። ቆይ አንተ እዛው የኦርቶዶክስ መጽሐፍትን ትይዝልኛለህ አባቴ። አሁን ጥያቄ ምንድን ነው? መላእክቶች የእግዚአብሔር ልጆች ናቸው አይደሉ? መላእክቶች
አይ ርዕሳችን አለ መላእክቶች እግዚአብሔር ልጆች ናቸው አይደለም? ይሄ ርዕሳችን ነው እንዴ? ይሄኛው ርዕሳችን ነው እንዴ? መጽሐፈ ሄኖክ ምዕራፍ ምን ያገናኘዋል? ምን ያገናኘዋል? ይሄ እኮ መንፈስ ነው እያለኝ እኮ አይደለም። ምን ያገናኘዋል? ምን ያገናኘዋል? ርዕሳችን ስለ ኢዮብ 38 ቁጥር 7 ለማንበብ ይኸው። ወንድሜ ጥቅስ ከጥቅስ አትገለባበጥብኝ። አንድ ቦታ ላይ ቁም። አንድ ቦታ ላይ ቁምና አውራ። ይኸውልህ ጥቅስ ለጥቅስ አትገለባበጥ። አንድ ቦታ ቁም። ወይ አቡነ ተክለ ሃይማኖት ላይ ቁም፣ ወይ ደግሞ መጽሐፈ ሄኖክ ምዕራፍ 2 ላይ ቁም። ከሁለት አንዱ ምረጥ። የቱ ይሻላል? ጠየቀኝ ጥያቄ ነው መልሰው። እኔማ ቴንኪው ለጠየቁ ጥያቄ። መላእክቶች እግዚአብሔር ልጆች ናቸው አይደሉም? ርዕሳችን አይደለም። መላእክት እግዚአብሔር ልጅ ነው አይደለም? ርዕሳችን። ስለዚህ መጽሐፈ ሄኖክ ርዕሳችን አይደለም። ወደ ቦታችን እንመለስ። ወደ ርዕሳችን ወደ አቡነ ተክለ ሃይማኖት ወደ አቡነ ተክለ ሃይማኖት እንምጣና አቡነ ተክለ ሃይማኖት ከባህር ውስጥ ወጣ፣ ጋኔኑም የአባታችን ደቀ መዛሙር ያዘው ይላል። ያ ጋኔኑ ልብሰ ስጋ አለው የለውም? ጋኔኑ በስጋ አካል ተገልጧል ይላል። በስጋ አካል ተገልጧል ይላል። ልብሰ ስጋ አለው የለውም? ልቡሰ ስጋ አጋንንት ልቡሰ ስጋ አለበት የለበትም? ጋኔኑ እኮ እያልኩህ እኮ ነው። ልቡሰ ስጋ አጋንንት ማለት እነሱ ሲታያቸው በሰው አካል ተገልጦ ታይቷቸዋል ማለት ነው። ስለዚህ ሰው ነው? ሰው አይደለም? አጋንንት ነው። አጋንንት ነው። በምን አወቅ? ስለዚህ ይታያል አይታይም? ይኸውልህ እኮ ቅድም ዘፍጥረት 18 ይታያል። ኖ እዛ ጋር ትድልኝ። ይታያል አይታይም? ይሄ አጋንንት ይታያል አይታይም? በሰው አካል ስለተገለጠ ተመለከቱት፣ ግን ሰው አይደለም እያልኩ ነው። ቴንኪው። ከተመለከቱት አጋንንት ሰይጣን ልብሰ ስጋ የሌለበት ሰይጣን ይታያል አይታይም? ሰይጣን በስጋ ካልተገለጠማ መንፈሳዊ ረቂቅ እኮ ነው። በቃ በመንፈሳዊ ነገር ነው። ስለዚህ ሰይጣን በመንፈስ ከሆነ አይታይም። ሰይጣን ግን በሰው አካል ውስጥ ገብቶ ያ የሰው አካሉን ማየት እንችላለን። የሰውየውን አካል ሰይጣን ያለበትን የሰውየውን አካል ማየት እንችላለን አይደለ? ሰው አይደለም እያልኩ ነው። ይሄ ግን ሰው አይደለም። ኔቸሩ ሰው ምንድነው? ሰው ግግም ብለህ ሰው አይደለም ትለኛለህ እንዴ? ይታያል አይታይም ስል ይታያል አልከኝ። ሰው የሚታይ ነገር ደግሞ ምንድነው ስል ሰው አልከኝ። ሰው ነው አልከኝ። የሚታይ ነገር ሰው ነው አልከኝ። እየነገረን ያለው ያ ማለት ግን ሰው ነው ማለት ነው። የሚታይ አካል ሰው ነው ካልክ፣ ሰይጣን አይታይም ካልክ፣ ሁለት ነገር እኮ እየመለስክልኝ እኮ ነው። ሰይጣን አይታይም ትክክል። የሚታይ ደግሞ ከሆነ ሰው ነው። ሰውየው ላይ ምን አለ? ሰይጣን አለ። መለስክልኝ እኮ በቃ አለቀ። የኔ አባት መለስክልኝ ነው እኮ የምልህ ጌታ። ሁለተኛ አቡነ ተክለ ሃይማኖት ብለህ እንዳታነሳ። አንድ ሰው ቀጥል። አይጨርስ 50 ሰከንድ አለ። ጥያቄን ጨርስ። ኦኬ አሁን እኔ በቃ ጨርስ። ሲጀመር ጨርሻለሁ። በቃ አለቀ። ስለዚህ እዚሁ ላይ ነው የምንቆየው። አቡነ ተክለ ሃይማኖት ላይ የምንቆየው አንዴ አቡነ ተክለ ሃይማኖት ላይ ነው የምንቆየው። ርዕስ ሽፍታ እናደርግም ተብለን ወደዚህ ነው የመጣ ነው፣ አቡነ ተክለ ሃይማኖት ላይ። ስለዚህ አቡነ ተክለ ሃይማኖት ላይ የምናወራው አለቀ። መጽሐፈ ሄኖክ ግን በሌላ ጊዜ እናወራለን። ጨርሻለሁ። እኩል ጠይቀን ደግሞ አይደል? እሺ 5 ደቂቃ አስቀምጡልኝ። መጽሐፈ ሄኖክ 5 ደቂቃ አለ። መጽሐፈ ሄኖክ ላይ ቀጥል። እሺ አምጡልኝና አልጠይቀው። ያው ከ25 ነው። መልካም። አንተ ርኩስ መንፈስ የተባለው ማን ነው? ስጋ ያለበት ሰይጣን። ስጋ ልቡሰ ስጋ የተባለው ሰይጣን አንተ ርኩስ መንፈስ ተብሏል። ማንን ነው የለቀቀው? ይሄ ልቡሰ ስጋ አጋንንቱ ማንን ነው ለቆ ሄደው? የአቡነ ቅዱስ የሆነውን የአቡነ ተክለ ሃይማኖትን ደቀ መዝሙር። ቴንክ ዩ። እሺ ልቡሰ ስጋ አጋንንቱ ደቀ መዛሙርቱን ትቶ ፈጥኖ ሸሸ አይደለ? ሊያመልጥም ወደደ ይላል። ማን ነው ሊያመልጥ የወደደው? ስጋ፣ በሰው ስጋ የተገለጠ መንፈስ። ናይስ። ብፁዕ አባታቸውም አማተበበት። ማን ላይ ነው ያማተበው? ሰውየው ላይ፣ ሰይጣን ያለበት ሰውየው ላይ፣ ልቡሰ ስጋ አጋንንቱ ላይ ማለት ነው። ሰውየው ላይ በቃ ልቡሰ ስጋ ማለት በተዘዋዋሪ ሰውየው ላይ አማተበበት። ማንን ነው ለቆ የሸሸው? የአቡነ ተክለ ሃይማኖትን ደቀ መዝሙር። ወደ ባህሩ ሊገባ ባይቻለው በጥልቁ እየተንተባተብክ ነው። ሊጋ ነው እየተንተባተብክብኝ ነው። ቀጥል። እሺ ስማ ጥያቄን። ብፁዕ አባታችሁም ሄዶ በእጁ ያዘው ይላል። ማንን የያዘው? ሰይጣን ያለበትን ሰው። ያን ጊዜም እጹ ወደቀ ይላል። እጹ ምንድን ነው? ስለ እጹ ምናምን የምናወራው አሁን እያወራን ያለ ነው። ስለ ቃላት ፍቺ ያለ ስለ ቃላት ፍቺ ያለ የምናወራው። እጹ የግዕዝ ቃል ነው።
አዳም ስለ ቃላት ፍቺ አይደለም የምናወራው። አዳምጠኝ። ስለ ቃላት ፍቺ አይደለም እዚህ ጋር ዲክሽነሪ ውስጥ አይደለም የገባ ነው። ዲክሽነሪ ውስጥ አልገባንም። የምናወራው መልስ የለውም። ልቡሰ ስጋ አጋንንት ማለት ሰው ነው። በጣም 10 ጊዜ ነው የመለስኩልህ። ሰው ነው ልቡሰ ስጋ አጋንንት ማለት። መልካም። እዚህ ሰው የተባለው ልቡሰ ስጋ አጋንንት ባህር ውስጥ ነበር የሚኖረው የሚል የለም እዚህ ጋር ይኖራል ይላል። ላንብብልህ። በባህር ይኖራል ይላል። አንዴ ላንብብልህ። እሺ አንብበው። ልቡሰ ስጋ አጋኔኑም ከባህር ውስጥ ወጣ ይላል። የት ነው መኖሪያው ልቡሰ ስጋ አጋንንቱ? መኖሪያው አይልም ሲጀመር። አዳምጠኝ፣ ላንብብልህ። ከዚህ ላንብብልህ። አባ ሰው የሚኖርበት ቦታ ከየት አገኘ እሱን? አንተ ጌታ አገኘ ባህር ውስጥ እንደሚኖር ጥያቄ ነው እየጠየቅኩ ያለሁት። እኔ ጥያቄ ሰዓት ነው። እኔም ጥያቄን በጥያቄ እየመለስኩልህ እኮ ነው። ባህር ውስጥ እንደሚኖር ይኸው መልስ እየመለስኩልህ ነው። ባህር ውስጥ እንደሚኖር ጥያቄን በጥያቄ እየመለስኩልህ ነው። ባህር ውስጥ እንደሚኖር ከየት አገኘ? በምን አወቅ? የእኔ ጥያቄ ሰዓት እኮ ነው። አንተ ጠይቀማ መልሼ እላለሁ። ከባህር ውስጥ መኖሪያው የት ነው? ይሄ ልቡሰ ስጋ አጋንንቱ ሰው የሚኖርበት ቦታ የት አገኘ እሱን? እሱ አሳየኝ ከዚህ ከጽሁፉ ላይ። ሰው ነዋ። ሰው ስለሆነ ሰው የሚኖርበት ቦታ ወይ ደግሞ የተገለለበት ቦታ። ኧረ አዳምጠኝ። ሰው ከሰው የተገለለበት ቦታ ለምሳሌ ያክል እንደዛ እንደ ሌጊዮንስ ከሰው የተገለለበት ቦታ ከከተማ አለቀ። ልቡሰ ስጋ አጋንንት ማለት ሰው ነው የሚለውን ትርጉም ከየት አገኘክ? ስጋ ምን ማለት ነው? ስጋ የሰው ነው የሰው አይደለም? ስጋ የሰው አይደለም። ስጋ ትርጉሙን ከየት አገኘ ነው ጥያቄ። ስጋ ሰውነትን አይገልጥም። ስጋ ሰውነትን አይገልጥም አይደለም ያለው። መልስ። ከየት አገኘ ትርጉሙን? ስጋ ለሰው ስለሚገለጥ። ልቡሰ ስጋ ማለት ምን ማለት ነው? ልቡሰ ስጋ ማለት ስጋ የለበሰ አጋንንት ለማለት ነው። መልካም። ያ ማለት ሰው ማለት ነው። ስጋ የለበሰው ምንድን ነው? አቤት። ስጋ የለበሰው ምን ነው? ለምሳሌ ግን አበበ ጥያቄ መልስልኝ። ይኸው እየመለስኩልህ ነው። አበበ ሰው ነው። አበበ ላይ ምን አለ? ሰይጣን አለበት። አበበ ላይ ሰይጣን ስላለበት ምን ይባላል? ልቡሰ ስጋ ሰይጣን ይባላል። ምንድን ነው 10 ጊዜ ልቡሰ ስጋ የምትለው? ብራዘር እየመለስኩልህ እኮ ነው። ምን ነው ስጋ የለበሰው? ሰው ነው እያልኩ ነው። ሰው ነው። ስጋ የለበሰው ሰው ነው። ሰው ነው። ስጋ የለበሰውም ሰው ነው ራሱ። በኢየሱስ ልቡሰ ስጋ አጋንንት እያለ እኮ ነው። ስጋ የለበሰው ምንድን ነው? ያግዙ ብሩኬ፣ በቃ አልቻልሽም። በቃ ያግዙ፣ ሌሎች ያግዙ። ምንም እኮ ማገዝ እኮ አይጠበቅባቸውም። የኔን ጥያቄ ቀጠረ እየተመለሰልም ነው። ገገማውን ጋባቢ እጥፋትንም ያራዳ እኛ ያኔ ጴንጤ እያለን እኮ ማለት ነው። ወይ ጮህበታለሁ ወይ ሰድበውና ርዕሱ ሽፍት አደርገዋለሁ። እንዳናወራ ነው። ደቂቃ ያስፈልገው። ቀጥል። አንዴ እሺ፣ ሚዩት አድርገው። እሺ፣ አሁን የጥያቄው ደቂቃ ስላለቀ ሚዩት አድርገው። ሚዩት አድርገው። ምን ብዬ ልመለስልህ? ሚዩት የማደርገው ቀጥል። የጥያቄው ሰዓት ስላለቀ ሚዩት አድርገው ነው ያልኩህ። ካልሰማኝም እና እኔም ቻንስ አለኝ፣ አንተም ቻንስ ይኖራል። አለቀ። ከጨረስ በቃ ቁም። ብሩኬም ስለጨረሰ በዚሁ እንጨርስ ወይስ ሁለተኛ ዙር ትፈልጋለህ? አይ በቃ ስለማይመልስ ሜላ 2 ደቂቃ ተሰጠ። አንተም አልመለስክም እኮ። ማጠቃለያ 2 ደቂቃ ይደረግ። በቃ ይቻላል። 2 ደቂቃ ይቻላል። ቀጥል። ማጠቃለያ እኔ ጥያቄ ጀምሬያለሁ፣ አንተ ማጠቃለያውን ቀጥል። እሺ አንተ ትቀጥላለህ ብሩኬ። አንተ ነው ያወራው። ስለዚህ አንተ 2 ደቂቃ ስተውና ከዛ ነው 2 ደቂቃ ደግሞ ጨርሳለሁ። ኖ እኔ መጀመሪያ ጀምሬያለሁ በጥያቄ። አሁን ደግሞ ማጠቃለያ አንተ ቀጥል። ሁለቱንም እድል ፈንታ ይሰጣል። እሱ ነው መጨረሻ ላይ ያወራው። ስለዚህ አንተ 2 ደቂቃ አይሆንም። ይጠር እኮ ያውን ጥያቄ ጠይቆ ከጨረሰ በኋላ ሞዴሬት ያለው ገባኝ። ቤት ላይ አንተ እንደዛ ነው የምታደርገው። ደሜ መጨረሻ ላይ ያወራው እሱ ነው። ስለዚህ አሁን አንተ ቀጣይ ነህ። አንተ ነህ ቀጣይ። 2 ደቂቃ ማጠቃለያ። ችግር የለውም። እሺ ችግር የለውም። ኦኬ እዚህ ጋር ሁላችሁ ከ32
ከ32 ከ34 ተቆማሉ ማለት ነው። ኦኬ እዚህ ጋር አለ። ኦኬ እሺ እሺ እሺ። እዚህ ያላችሁ ሁላችሁም እንድታዳሙት የምፈልገው እኔ ከፕሮቴስታንት ቤተ እምነት ይሄ ጥያቄ ሳይገባኝ ቀርቶ ሳልጠይቅ ቀርቶ አይደለም ወደ እምነቴ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ መጀመሪያዋ የተመለስኩት። እኔ ይሄን ጥያቄ ጠይቄ ነው። ከጠይቁበት ጥያቄ መካከል አንዱ ምንድን ነው? ሰይጣን እንዴት መንፈስ ሆኖ ይጠመቃል የሚል ጥያቄ ነው የጠየቁት። ይሄ ጥያቄ የተመለሰልኝ መልስ በሊቃውንት የተመለሰልኝ መልስ ደምረው አቤት፣ ያውም ሀብተ ወልድ ብለውኝ ማለት ነው። ሀብተ ወልድ አቤት፣ ሰይጣን እኮ መንፈስ ነው። ቤተ ክርስቲያን መንፈስን ልታጠምቅ አትችልም። ምክንያቱም መንፈስ ከእግዚአብሔር ዘንድ የተጣለ ነው። የተጣለን አንስታ ቤተ ክርስቲያን ልታጠምቅና አገልጋይ ልታደርግ የእግዚአብሔር አገልጋይ ልታደርግ አይቻላትም ተብያለሁ። ሶዛት ይሄ ምንድን ነው እንደዚህ እየተፈጠረ ያለው ብዬ ስጠይቅ፣ አዎ ደሜ ይህን ቃል በደንብ አድርገ በሊቃውንት ሲነገር በደንብ ትረዳዋል ተባርጉና ሊቃውንቶችን አናገሩ። ልብሰ ስጋ ማለት ደምረው ተባርጉ። አቤት ልብሰ ስጋ ማለት አንድ ሰው አጋንንት ያደረበት ሰው ከከተማ ውጭ ሆኖ በባህር ውስጥ ሲወጣ አባታችን አቡነ ተክለ ሃይማኖት ያዙት። ያን ጊዜ አቡነ ተክለ ሃይማኖት የአባትነት መንፈስ ስላለባቸው ሩሩነት ስላለባቸው ይህንን ሰው በሰይጣን የተያዘውን ሰው ምን አሉት? ልጄ ብለው አሉት። ያንን ያሉበት ዋናው ምክንያት ምንድን ነው? የአቡነ ተክለ ሃይማኖትን ደቀ መዝሙር ይሄ ሰይጣን ሰውየው ሰይጣን አለበት። ሰው ዛት የአቡነ ተክለ ሃይማኖትን ደቀ መዝሙር ለማጥቃት ይዟቸው ሲያደርግ አቡነ ተክለ ሃይማኖት ከእግዚአብሔር በተሰጣቸው ጸጋ መሰረት ያንን ሰይጣን ተቃውሞት ልጃቸውን ደቀ መዛሙርቱን አስለቅቀው ያም ሰይጣን ሮጦ ሄደ። ገባችሁ? ስለዚህ ሰይጣን ሮጦ ሄደበት ምክንያት ምንድነው? ሰው ስለሆነ ነው። ከዛ ውጭ ግን ሰይጣን መንፈስ ነው፣ ሰው አይደለም። ጨርሻለሁ። እሺ ደሜ ቴንኪው ብሩኬ። ያው ለአንተም 2 ደቂቃ ላስቀምጥልህ፣ ጀምር። ሽሜ ላይ ተባረክ። እንግዲህ ዶሮን ሲያታልሏት የሚባል አባባል አለና ሰይጣን መንፈስ ነው አይወልድም የሚል ነገር ተነግሮኝ ነው አለ። አይ እንግዲህ እኮ ከመጥቆራ በላይ እኮ ሰይጣን የለም፣ ከፈረጎ በላይ ሰይጣን የለም። 140 ክንድ ያለው ሰይጣን ነው ተጠምቆ ሰው ሆኖ ጽዋ ለጽድቅ ተብሎ ታቦት ተቀርጾለት ለዛውም በኢትዮጵያ ኦርቶዶክስ የሚመለከው። በጣም በሚገርም ሁኔታ ይሄ ማለት እኔ ነኝ። ይሄ ጽዋ ለጽድቅ ነው እንድታየው ብዬ ነው። እና አዎ ይናገራሉ እንደዛ ብለው። ነገር ግን እውነት እንደዛ ያደረጉም ወይ? በደንብ እዚህ ላይ ያለውም ልቡሰ ስጋ አጋንንት የተባለውም አጋንንት ነው። ፈረጎም ራሱ መጥቆራም ራሱ አጋንንት ነው። ይህን ደግሞ በመጽሐፋቸው በመጽሐፈ ሄኖክ ላይ ደግሞ ያረጋግጠዋል። የወደቁ አጋንንት ከሰው ጋር ይገናኛሉ የሚል እምነት አለ። ለዚህም ደግሞ ሄኖክን እንደ ማስረጃ ያነሳሉ። እነዚህ አጋንንቶች ከሰው ጋር ተገናኝተው ተወልደው ታቦት ተቀርጾላቸዋል። አንደኛው ይሄ ነው። ሁለተኛው ደግሞ መጥቆራ ትልቁ ማስረጃችን ነው። እኔ ኦርቶዶክሳውያንን አንድ ነገር ነው ልል የምችለው፣ ህይወታችሁን በእንደዚህ አይነት ተረት በሆነ ነገር ከሚቀልዱባችሁ እውነት ወደሆነ ወደ ጌታ ወደ ክርስቶስ ኢየሱስ ብትመጡ ህይወት ይበዛላችኋል። የምሬን ነው የምላችሁ። አሁን ይሄ ክርክሩ፣ ጭቅጭቁ ይሄ ሊመስል ይችላል፣ ግን ህይወት የላቸውም። እነዚህ ሰዎች ስለ ህይወት ደፍረው መናገር የማይችሉበት ቦታ ነው ያሉት። ህይወት ኢየሱስ ክርስቶስ ነው። እኔ ማንንም ሰው ጴንጤሁን ብዬ ጠርቻ አላቅም። የኢየሱስ ግን ካልሆንክ ህይወት የለህም። ሰው በኢየሱስ ካልሆነ የትኛውንም አይነት ነገር ቢያምን የትኛውንም ነገር ቢያክተለትል ህይወት ሊኖረው አይችልም። በዚህ ውስጥ ከ700 ሰዎች መካከል ኦርቶዶክሳውያን አላችሁ። ህይወት ኢየሱስ ክርስቶስ ነው። መዳን በክርስቶስ ኢየሱስ ብቻ ነው። ማምለጥ በኢየሱስ ብቻ ነው። ይሄ ትምህርት ገደል ይዞ የሚገባ ወደ ሲኦል የሚነዳ ስለሆነ፣ ምክንያቱም መዳን በኦርቶዶክስነት ሳይሆን በኢየሱስ ስለሆነ። ተባረኩ። ቀስጥኛ አሁን እሱ ከእንትን ወጥቶ ነው ከዚህ ከርሳችን ወጥቶ ነው ቃል የሰጠው። ስለዚህ እኔም ደግሞ ወደ ደቂቃ ስጠኝና እኔም ወንጌል ልናገራ የኦርቶዶክስ ወንጌል ልናገራ። ደሜ ቆይ እሺ ስማኝ። አሁን ለአንተ 2 ደቂቃ ሰጠሁ አይደል? 2 ደቂቃ ሰጠህ አንተ ወንጌልንም መጠቀም ትችል ነበር። አንተ የምታስበውን ወንጌል በዛ 2 ደቂቃ ውስጥ መናገር ትችል ነበር። ብሩኬ ከርሳችን ወጣ ማጠቃለያ እኮ ነው የሰጠው። ከርሳችን ወጣ አሁን 2 ደቂቃ ደሜ አንዴ በ2 ደቂቃ ማጠቃለያ ስትስለው በ2 ደቂቃ ከፈለገ ስለ መሐመድ ማውራት ይችላል።
ሰው ነው የሚታዘበው። ይኸውልህ ሰው ነው የሚታዘበው። በርዕሱ ሂደዋል አልሄደም የሚለው ሰው ነው የሚታዘበው። ስለዚህ በዛችሁ ለደቂቃ አጠቃሎ እሱ አስቀምጧል። አንተም በተሰጠው ለደቂቃ አጠቃሎ አስቀምጧል። ስለዚህ የተናገረው ነገር ከርዕሳችን ውጭ የሆነ ስለ መጥቆራ ተናግሯል። ስለ ታቦት እንደተቀረጸለት ከየት እንዳመጣ ሁሉ ቢነግረኝ ደስ ይለኛል። አሁን እኮ ርዕሱ እንደገና ቀጠለ። ስለ መጥቆራ ትፈልጋለህ? ደሜ ነው እንዴ? ኦኬ እሺ ብሩኬ ተናግሯል። ስለ መጥቆራ መረጃ አምጥቶ ነው የሚያወራው። ይሄ ታፔላ ቪዲዮ ምናምን አለ። መረጃ አምጥቶ ያወራ ስለ መጥቆራ ያውራ። እባክህ ቆይ ወዳጄ፣ አሁን ሞዴሬተር እያረኳችሁ ነው፣ ሞዴሬት እያረኳችሁ ነው። ስለ መጥቆራም ብሩኬ ማውራት ከፈለገ መጥቆራ ላይ አለኝ የሚለውን መረጃ ያቀርባል። ገባ? እዚህ ጋር የግዴታ አንተን ለማሳመን አይደለም። እዚህ 700 በላይ ሰው አለ። ሰው ያያል። ሰው ትልቅ ሰው ነው። ስለዚህ ማስረጃው አጥጋቢ ነው ወይንስ አይደለም የሚለው ሰው ነው የሚፈርደው ማለት ነው። ከፈለገ ብሩኬ የጽሁፍ ማስረጃ፣ ከፈለገ የቪዲዮ ማስረጃ፣ የትኛውን ማስረጃ ሊያቀርብ ይችላል። ስለዚህ መጥቆራ በሚለው ሀሳብ ላይ ብሩኬ መቀጠል የምትፈልግ ከሆነ ንገረኝ። ምክንያቱም የሁለታችሁም ሀሳብ መሆን አለበት። ስለዚህ በመጥቆራ ላይ ልክ እንደ ቅድሙ ማውራት ትችላላችሁ። አዎ ሜላዬ፣ የቪዲዮም የጽሁፍን ማስረጃ ማሳየት እችላለሁኝ። በጣም በሚገርም ሁኔታ ቦታው ድረስ ሂጄ አረጋግጫለሁ። ዛሬ ለመጀመሪያ ጊዜ ልናገር፣ ቦታው ድረስ ሂጄ የደብሩን አስተዳዳሪ አግኝቻለሁ። በጣም በሚገርም ሁኔታ ቪዲዮዎቹላ ማለት ጊዜው ሲደርስ የሚወጡ ቪዲዮዎች ስላሉ ነው እንጂ ሁሉንም ብንናገር እና መጥቆራ ሂጄ እዛው ቦታው ድረስ አረጋግጫለሁ፣ ማሳየት እችላለሁ ቪዲዮ። ኦኬ እሺ። ስለዚህ አሁን ለሚሰማንም ሰው ግልጽ እንዲሆንላቸው ርዕሱ ምንድን ነው የሚሆነው? መጥቆራ ሲባል ምን በሚለው ሀሳብ ላይ ነው የምታወሩት? መጥቆራ ሲባል ብሩክ ያንተ አቋም ምንድን ነው? መጥቆራ ምንድን ነው የምትለው? አጋንንት ነው። ኦኬ እሺ። ደሜ መጥቆራ ለአንተ ምንድን ነው? አጋንንት ነው ሰው ነው? አጋንንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትም ቦታ ታቦት አልተቀረጸለትም። ነገር ግን አጋንንት ያደረበት ሰው በነገራችን ላይ አቡነ ተክለ ሃይማኖት ነው። ይሄንን እሱ ባዝርዝር ሀሳቡንማ በኋላ ነው የምታየው። ሰው ነው ሲጀመር፣ ሰው ነው ሲቀጥል እንግዲህ እሱ የሚያመጣውን መረጃ አይቼ እኔም መረጃ አለኝ። በዚህ መረጃ መሰረት እንነጋገራለን። በቃ አሪፍ። ስለዚህ ብሩኬ እንደሰማችሁት መጥቆራ አጋንንት ነው ብለዋል። ደሜ ደግሞ መጥቆራ ሰው ነው አይደል? ያምጣው መጥቆራ አጋንንት መሆኑን ያምጣ፣ ያሳይ። አንተ ሰው ነው አይደል ያልከው? ደሜ አቋማችሁ እንድናውቅ ነው። በኋላ አጋንንት የነበረበት ሰው ያ አጋንንት ደግሞ አቡነ ተክለ ሃይማኖት ከእግዚአብሔር ዘንድ በተሰጣቸው ጸጋ አጋንንቱን ያስወጡበት ንጹህ ሰው ነው ብዬ ነው የምናገረው። እሺ አሁንም የበለጠ ለሰው ግልጽ እንዲሆን መጥቆራ ኔቸሩ ብሩኬ አንተ አጋንንት ነው የምትለው አይደል? ኔቸሩ በኔቸር በተፈጥሮ ቅድመ ተፈጥሮ አጋንንት ነው የምትለው ብሩኬ? አዎ አጋንንት ነበር፣ ወደ ሰው ተቀየረ ነው። ከአጋንንት ወደ ሰው ኦሮ በስማ እንዲህ ብሎ ነገር የለም ነበር። ማስረጃው ለሰው እኮ አሁን ግልጽ እንዲሆን ነው። ከዛ ትወያያላችሁ። እሺ አሁን ብሩኬ ምንድን ነው ያለው? መጥቆራ መጀመሪያ ተፈጥሮ ጥንተ ተፈጥሮ አጋንንት ነው። ከዛ ከአጋንንትነት ወደ ሰው ተቀየረ ነው። ስለዚህ ኦንቶሎጂካሊ ተቀይሯል፣ ከአጋንንት ነው ወደ ሰው። እሺ ደሜ አንተ ደግሞ ምንድን ነው የምትለው? ከመጀመሪያውም ጀምሮ ጥንተ ተፈጥሮ መጥቆራ ሰው ነው። ሰውየው ሰው ነበረ። ሰውየው ላይ ምን አደረበት? አጋንንት አደረበት። ያ አጋንንት ያደረበትን ሰው አባታችን አቡነ ተክለ ሃይማኖት በተሰጣቸው ጸጋ አጋንንቱን አባረውት ሰውየውን ንጹህ ሰው አድርገው የእግዚአብሔር አገልጋይ አድርገውታል። ሰው ነው፣ ከመጀመሪያም ሰው ነው። አጋንንት ነው የገባበት። ፔሬድ። በጣም አሪፍ። ስለዚህ ደሜ ደግሞ እንዳለው ጥንተ ተፈጥሮ ወይም ደግሞ ኔቸሩ ሰው ነው፣ ግን በኋላ ላይ አጋንንት ገብቶበታል። ስለዚህ በአቡነ ተክለ ሃይማኖት አማካኝነት ዴሊቨርድ ሆኗል ነው ባጭሩ። ስለዚህ መጥቆራ ጥንተ ተፈጥሮ ሰው ነው የሚለው ደሜ። በጣም ጥሩ። አሁን ሰምተናል አቋማችሁን፣ ወደ ውይይት ትገባላችሁ። ስለዚህ አሁን ቅድም ደሜ ቅድሚያ ስለጠየቅከው ብሩኬን፣ አሁን ደግሞ ብሩኬ አንተን ቅድሚያ ይጠይቃል፣ ፌር እንዲሆን ማለት ነው። እሺ 5 ደቂቃ አስቀምጥ። 5 ደቂቃ ይሆን አይደል ለቅድሙ? እሺ ብሩኬ 5 ደቂቃ አስቀምጥልሃለሁ። አንተ ደሜን ጠይቆ ስለመጥቆራ ቴንክ ዩ
ወይ አሁን እኮ ማን ነው መጀመሪያ መጥቆራ ያመጣው መረጃ ከፈለግ 3 ደቂቃ አድርገውና መጥቆራን ከየት እንዳመጣ መረጃውን ያሳየን። መጥቆራ ሰይጣን መሆኑን ይንገረን። ሳይነግረንማ ምን ብሎ ነው የሚጠይቅ? ምን ብሎ ይጠይቀኝ? ስለዚህ መረጃውን ያምጣ ያሳየን። ከዛ በኋላ እኔም ደግሞ ያ ነገር ደግሞ እንደዛ ነው ብዬ እኔም የምናገረው እናገራለሁ። ስለዚህ በቃ ችግር ኮምፕሊት ማለት ነው። እሺ የመግቢያ ንግግር ታደርጋላችሁ። ስለዚህ ብሩኬ በ3 ደቂቃ ሰጣለሁ። በ3 ደቂቃ ስለ መጥቆራ ባዮግራፊውን ትነግረናለህ። ከዛ ለደሜ 3 ደቂቃ ሰጣለሁ። ስለ መጥቆራ ባዮግራፊውን ትነግረናለህ። እንደሱ እናድርግ። እሺ አሪፍ ጥሩ። ይኸው ብሩኬ 3 ደቂቃ። ኦኬ አንዴ ድምፅ ላሰማላችሁ። እሺ ተባረክ ወገኖች፣ ታብ ኮፒ ሊንክ ሼር አድርጉት። እሺ እህትየው ቴንኪው ተባረኪ። ያ ጸጋ ይብዛላችሁ። ይቀጥሉ። ታብ ኮፒ ሊንክ ሼሩ ግን ይቀጥል ፕሊስ ወገኖች፣ ተባረኩ። ቀጥሉ ወገኖች። ሜላይ አሳልጠው በቃ ቴንኪው። እሺ 3 ደቂቃ አስቀምጭልሃለሁ። ቀጥል። እሺ ቴንኪዩ ሜላይ ተባረክ። እንግዲህ መጥቆራ ማለት የፈረጎ ልጅ ነው። ፈረጎ ማለት አንዲትን ሴት ደፍሮ የተወለደ ልጅ ነው። መጥቆራ ቁመቱ 140 ክንድ የሆነ ወይም 70 ሜትር የሆነ ፍጥረት ነው። ያ ማለት በተፈጥሮ ምንድን ነው? አጋንንት ነው ማለት ነው። ምናልባት በምስል ባሳያችሁ ሀሳቡን ትረዳላችሁ ብዬ አምናለሁ። መጥቆራ ማለት ይሄ ማለት ነው። ወደ ጽዋ ለጽድቅ ከመቀየሩ በፊት በአቡነ ዜና ማርቆስ እና በአቡነ ተክለ ሃይማኖት የተጠመቀው ሰይጣን ማለት ነው። መጥቆራ ማለት ልጁ አባቱ ማን ነው ብያችኋለሁ? ፈረጎ ይባላል። ፈረጎ ይባላል። ይሄ የት አካባቢ ነው የሚገኘው ካላችሁኝ፣ ቦታው ሂጄ ቦታው ድረስ ፎቶ አንስቻለሁኝ። ይሄ ማለት ገዳሙ የሚገኘው በደነባ ወረዳ ነው። በደነባ ወረዳ ነው። ቦታው ድረስ ሂጄ ያነሳሁት ፎቶ ነው። በደነባ ወረዳ ነው። ምንድነው አልኳችሁ? መጥቆራ የፈረጎ ልጅ ነው። የአጋንንት ነው ተፈጥሮ። የቪዲዮ ማስረጃ የአባቶቹን ነው ማሰማው፣ የካህናቶቹን ነው ራሳቸው ሲናገሩ አሰማችኋለሁ። ቦታው ድረስ ሂዳለሁ ብሩክ። ኦፍኮርስ አዎ፣ ቦታው ድረስ ሂጄ እዛ ቦታ ላይ የተነሳሁት ፎቶ ነው ማለት ነው። የት አልኳችሁ? በደነባና በነዋሪ መካከል የሚገኝ ቦታ ላይ የሚገኝ ይቅርታ። በቃ እንግዲህ መረጃ ስለሌለው እዚህ ጋር ጨርሳለሁ ማለት ነው። መረጃ ደሜ ማስረጃው እኮ እሱ እንደፈለገ ነው የሚያቀርበው። አንተ በኋላ በሚሰጥ ደቂቃ ማስረጃ የለውም ብለህ ታፈርሳለህ። ስለዚህ ለምን ለፍሬ ፈርስ ካልተኛም እንዴ? መረጃ ያምጣና ገድሉን ያምጣና ያሳየን። ቪዲዮ የገባ ምንም አያደርግልኝም። እንደገና ስጦ ደቂቃ ለአንተ ከሆነ አድቫንቴጁ፣ እንደዛ ከሆነ አድቫንቴጁ ለአንተ ነው። ያምጣ መረጃ እንደዚህ ገድሉን ያምጣና ያንብብልን። አለቀ። ይኸውና እዚህ ጋር ያለው ገድል ነው፣ ያንብብልን። ወዳጄ ደሜ ብሩኬ ማስረጃ የለውም ካልክ አድቫንቴጁ እኮ ለአንተ ነው ማለት በጣም ቀላል ነው የሚሆንልህ። ስለዚህ እባክህን አሁን ለብሩኬ የባከነበትን 2 ደቂቃ ሰጠዋለሁ። በ2 ደቂቃ ይጨርስ። ከዛ በኋላ አንተ ታወራለህ። በጣም እኮ ኢዚ ነገር ነው ደሜ። ስለዚህ ቆይ ላይ ላጥፎና 2 ደቂቃ ድጋሚ 2 ደቂቃ ላስቀምጥልህ። ያው ብሩኬ 2 ደቂቃ ሀሳብን አስቀምጥ። እንዳልኳችሁ መጥቆራ የተባለው የአየር ላይ ጋኔን ነው። ለዛውም የአየር ላይ ጋኔን የፈረጎ ከሚባል አጋንንት የተወለደ እናቱ ሰው ናት። አጋንንቱ ከሰው ጋር ተገናኝቶ የተወለደ እንደሆነ ታሪኩ ይናገራል። ይሄን እንዳልኳችሁ በማስረጃ በቪዲዮ ማስረጃ ጭምር ነው ማሳየው። ምናልባት አስፈላጊ ከሆነ የጽሁፍ ማስረጃ አንዴ ላሳይ። እሺ፣ የጽሁፍ ማስረጃውን በጥያቄና በመልሱ ሰዓት ይሁን። አጋንንት ነው ማለት ነው። አጋንንት ከማ የተወለደ ከአየር ላይ ጋኔን። እስኪ ጽሁፉን ላሳያችሁ በትንሹ ምናልባት አጓጊ እንዲሆን ብቻ። መጥቆራ ንስሐ ገብቶ ተመልከቱ። መጥቆራ ንስሐ ገብቶ በትልቁ ብታደርጉኝ ደስ ይለኝ ነበር። አምኖ ለጽድቅ የበቃው የአየር ጋኔን ይላል። በኋላ ላይ እሱን ትልቁ ላይ ታደርጉታላችሁ እኔን በደንብ እንዲታይ። ቶሎ በሉ ደቂቃ ያሳልቅ። እሺ እንደዚህ ይላል ተመልከቱ።
በስሙ ያመናችሁ የክርስቶስ ወገኖች ሁላችሁ ኑ የእግዚአብሔርን የምህረት መጠን እዩ። ይህ በፎቶ ላይ ቅድም ያሳየዋችሁ ማለት ነው የምታዩት ቤተክርስቲያን በሀገራችን የሚገኘው አቡነ ጽዋ ለጽድቅ ስም የታነጸው ነው። አቡነ ጽዋ ለጽድቅ ማለት አስቀድሞ መጥቆራ የተባለ ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር አጋንንት ነው ይላል። አባቱ ምንድን ነው? የአየር አጋንንት። ጽዋ ለጽድቅስ ፈረጎ መጥቆራ የተባለ ጋኔን ነበረ። እሺ ቀጥሎ እንደዚህ ይላል። መጥቆራ ፈረጎ አንዲትን ሴት ደፍሮ ከተገናኛት በኋላ መጥቆራ የተወለደ ሲሆን ይህንንም መጥቆራን አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ወደ እግዚአብሔር ለምነው በጸሎታቸው በመስቀል ኃይል ድል ካደረጉት በኋላ ወደ ሰው አርያነት ለምን አጋንንት ስለነበር አስቀድሞ አጋንንት ስለነበር ወደ ሰው አርያነት ቀየሩት። ብሩኬ ሳጨርሳ አሁን እንደሚያንተ ሰዓት ነው። ሜላ አንድ ያስተጋባል። ወርጀምታ አስተጋባል። ለኛ ምንም የለም። ጥሩ ነው። አስተጋባል። ለኛ ያስተጋባል። ወለ ያስተጋባል። በቃ ወርደና በቃ አንድ ደቂቃ በቂ ነው። ችግር የለው። አንድ ደቂቃ በቂ ነው። ወደ ጥያቄና መልስ ነው የምገባው። እሺ ሁላችሁም እንደምታውቁት ይሄ የአቡነ ተክለ ሃይማኖት ገድል ነው። አቡነ ተክለ ሃይማኖት አንድን ከባህር ውስጥ የወጣ ስጋ ለበስ የሆነን አጋንንት ያደረበትን ሰው አጋንንቱን ካስወጡት በኋላ ምን ብለው አሉት? ብፁዕ አባታችንንም ሲያገለግል ኖረ። ከጥቂትን ቀን በኋላ የምንኩስናውን ልብስ አልብሰው ወደ ባቱ አስገባው። ይችንም ደብረ አስቦናት 100 መንግሥተ ሰማያትን እስኪገባ ድረስ በተረፈው ዘመን ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርን የሚወድ ሆነ ብሎ ይናገራል። እዚህ ጋ ውድ ኦርቶዶክሳውያን ኦርቶዶክስ በመሆናችሁ ደስ ሊላችሁ ይገባል። ለምን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋ ትልቋ አስተምሯ የተመሰረተው በክርስቶስ ላይ ነው። ደስ ሊሰኝ ይገባል። የቤተ ክርስቲያን ራስ ክርስቶስ ኢየሱስ ነው። የቤተ ክርስቲያን ራስ ሌላ ማንም የለም። መላእክት አይደለም። ራሱ እናቱ ቅድስት ድንግል ማርያም አይደለችም። የቤተ ክርስቲያን ራስ ማን ነው? ክርስቶስ ኢየሱስ ነው። ዶግማው የተመሰረተው በማን ላይ ነው? በክርስቶስ ላይ ነው። ምስጢረ ሥላሴ፣ እነዚህ አምስቱ አማረ ምስጢራት ምስጢረ ሥላሴ፣ እግዚአብሔር ወልድ ሆኖ ማን አለ? ክርስቶስ አለ። ምስጢረ ሥጋዊ ስለማን ነው የሚናገረው? ስለ ኢየሱስ። ምስጢረ ጥምቀትን ማን ነው ያስተማረው? ኢየሱስ ክርስቶስ። ምስጢረ ሥጋዊ ማን ነው ያስተማረው? ኢየሱስ ክርስቶስ። ሙታን ትንሣኤ ማን የነገረን? ኢየሱስ ክርስቶስ። ስለዚህ ሁላችን ኦርቶዶክሳውያን በክርስቶስ መደገፋችን ክርስቶስን አምነን የዘላለም ሕይወት በእርሱ በመስቀል ላይ በተደረገልን ስራ መዳናችንን ያሳይልናል። ስለዚህ እኛ ትልቃችን በቤተ ክርስቲያን ትልቅ ቦታ የምንሰጠው ማን ነው? ኢየሱስ ክርስቶስ አዳኛችን ነው። ጥያቄ እንጨምረው። ጨረስኩ ነኝ። አንዴ ቃለ ከፈለክ አንዴ ቃለ ችግር አንድ ደቂቃ ካል ይቀጥላሉ። ስለዚህ ደቂቃውን ስላቋረጥከው ነው። ስለዚህ ውድ ኦርቶዶክሳውያን እኛ ዋናው የዘላለም ሕይወት ያገኘንበትን በክርስቶስ ኢየሱስ ላይ የተደገፍነውን ነገር አንረሳም። በክርስቶስ ኢየሱስ አምነን ተጠምቀን ቅዱስ ሥጋውና ቅዱስ ሥጋው ደሙን ጠጥተን በልተን የዘላለም ሕይወት ይኖረናል። ስለዚህ በክርስቶስ መደገፋችን
ድንቅ ነው። ማንም ሊወስድብን አይችልም። ወንድማችን ያመጣው የመጥቆራ ስዕልና እርሱ የሚያሳየን ቪዲዮ ፊልም ነው ወንድሜ፣ ፊልም ነው። እንደገናም ደግሞ ስክሪንሹት አድርጎ ከየት እንዳቀናበረው ሀጅ የጻፈለትን ነገር ይዞ መጥቶ ዘራፍ እያለ ነው። ስለዚህ አሁን ጥያቄና መልስ ላይ በትክክል እሱ ያመጣውን ነገር ማስረጃ አድርጎ ያቀርብልናል ማለት ነው። ማስረጃ አድርጎ መጥቆራ መጀመሪያ ሰይጣን እንደነበረ ያ ሰይጣን ወደ ሰው እንደተቀየረና ማን እንደቀየረው ይነግረናል። ይህንን እስከሚነግረኝ ጓጉቻለሁ ነው የምልህ። ጨረስኩ መሰለኝ። አሁን ጨረስኩ። ወደ ጥያቄና መልስ። ስለዚህ አሁን በተነጋገርነው መሰረት ጠያቂው ማን ነው? ብሩኬ ነው የሚጠያቂው። ችግር ይጠይቅ። እሺ ሁለታችሁንም አንድ ላይ ላድርጋችሁ። እንደዚህ እንዴት ይሻላል? ስንት ደቂቃ ነው? ስንት ደቂቃ? 5 ደቂቃ እንደቀደመ። ኦኬ እሺ ጠይቅ። 5 ደቂቃ ላስቀምጥልህ። ቆይ ብሩኬ ጀምር። እሺ ደሜ ጽዋ ለጽድቅ አባት ነው? ጽዋ ለጽድቅ አባቴ ነው። ጽዋ ለጽድቅ አባቴ የሆነበት እንግዲህ በአቡነ ተክለ ሃይማኖት። ኦኬ ፈረጎ ማን ነው? ፈረጎ አላውቀውም። አታውቀውም? ጽዋ ለጽድቅ ፈረጎ ጽዋ ለጽድቅ እንደሆነ አባቶች ይናገራሉ። ምን ትላለህ? ማስረጃ አምጣ፣ ማስረጃ አምጣ። በማስረጃ አሳይኛ። ይኸው እንደዚህ ብለህ እያስነበብከኝ ያሳይ። በጣም ጥሩ እኮ ላሳይህ። አንዴ ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው። አልቀበልም። ቪዲዮ አልቀበልም። የቪዲዮ ማስረጃ አልቀበልም። አንተ የቪዲዮ ማስረጃ አልቀበልም። የቪዲዮ ማስረጃ አልቀበልም። አንተ ይኸው እንደዚህ ማስረጃ አምጣ። ማስረጃ ወይ ደሜ ወይ ማስረጃ። እሱ ማስረጃ አለኝ የሚለውን ነገር ማቅረብ መብት አለው። ስለዚህ አልቀበልም። አሁን የሚናገረውን አልቀበልም። ላትቀበል ትችላለህ። እሱ እኮ ችግር የለውም። ግን እሱ ማስረጃውን ማቅረብ ይችላል። ተረዳኸኝ? ማስረጃውን ማቅረብ ይችላል። ስለዚህ ደቂቃችንን በአግባቡ እንድንጠቀም በቃ ማስረጃውን አልቀበልም በሚል ደቂቃው እንዳይበላ ደሜ በኋላ እንደዛ ንቀጥል። ቀጥል። ማስረጃ እንደዚህ በወረቀት በመጽሐፍ የተደገፈ ማስረጃ አምጣ። ቀጥል እኮ ማስረጃውን እሱ በቪዲዮ አሁን ማስረጃ አልቀበልም። ይህ ቪዲዮ ማስረጃ አልቀበልም። አላማበትም። አንተ አትቀበል፣ ችግር የለውም። ግን ማስረጃ ስለተባለ ማስረጃ ያቀርባል ማለት ነው። ከፈለገም ኮሰል ላይ ያቀርብ ይችላል። እንዳልኩ ለ800 ሰው እንተውለት። እዚህ ውስጥ 800 ሰው አዋቂ ሰው ስላለ ማለት ነው። እሺ አስጀምሬያለሁ። ቀጥሉ። እሺ ጥያቄን እንደገና ልጀምር። ጽዋ ለጽድቅ አስቀድሞ ምን ነበር? አባቴን ያልከው ጽዋ ለጽድቅ አስቀድሞ ምን ነበር? ደምረው። ሰው ነበር። የት ነበር የሚኖረው? የት ሰው ነበር ስትል የት ነበር የሚኖረው? ሰው ነበር። እንግዲህ አሁን ታሪኩን ላይክ ቆይ እኔ አንድ ግልጽ ነገር ላስቀምጥልህ። አሁን ጽዋ ለጽድቅን በአቡነ ተክለ ሃይማኖትና በአቡነ ዜና እንደተጠመቀ ሰምቻለሁ። ሰው ነበር። በሱ በሁለቱ እንደተጠመቀ ሰምቻለሁ። ሰው ነበረ። አንተ አሁን ሰው እንዳልነበረ ማስረጃ አቅርብልኝ። ይሄ በምስሉ ላይ የምትመለከተው ማን ነው? እኔ የቪዲዮ ማስረጃ አልቀበልም። ጨርሻለሁ። ጥያቄ በምስሉ ላይ የምትመለከተው ማን ነው? የቪዲዮ ማስረጃ አልቀበልም። ጨርሻለሁ። ይሄስ ማን ነው? ከጎን ያለ ጨርሻለሁ እያልኩ ነው። አለቀ። ጨርሻለሁ። አታውቀውም? ይሄን አታውቀውም? ጨርሻለሁ። በቃ ፔሬድ። ኦኬ፣ አታውቀውም። እሺ፣ አቡነ ዜና ማርቆስና ተክለ ሃይማኖት እንዳጠመቁት ማስረጃ ስጠኝ። የለኝም። በታሪክ ነው የሰማሁት። እንደዚህ አሁን መጽሐፉ ገድሉ እጄ ላይ አልገባም። ገድሉን ሳመጣ አነብልሃለሁ። ገድሉ እጄ ላይ አልገባም። ገድሉ እጄ ላይ አልገባም። ይሄ ገድል እጄ ላይ አልገባም። ጥያቄ ልጠይቅ። ገድሉ እጄ ላይ አልገባም እያልኩ ነው። ቀጥል እኮ ጥያቄ ልጠይቅ። እሺ አባቶችስ አቡነ ጽዋ ለጽድቅ አጋንንት ነበር ይላሉ፣ ትቀበላለህ? አንተ እኮ አሳየኛ እንዳሉ
ቪዲዮ አልቀበልም ወንድሜ፣ እየሰማ ነው። ይሄ ተሐድሶ ይሁን አይሁን በምን አውቃለሁ? ተሐድሶ ይሁን አይሁን በምን አውቃለሁ? በምን አውቃለሁ? የቤተክርስቲያን ሰው መሆኑን በምን አውቃለሁ? የቤተክርስቲያን ሰው መሆናቸውን በምን አውቃለሁ? አላቅም፣ አላቅም። የቤተክርስቲያን አላቅም። መልስ፣ ማስረጃውን ያቅርብ። ከዛ በኋላ አንተ እኮ ጥያቄ ነው እንጂ እኔ ነኝ እንደጠየቁት እሱ እኮ ነው ጥያቄ የሚያቀርብ። እሺ ማስረጃ ይላሳይ። በቃ እሺ ሚዩት አድርገው። ማን ነኝ እንደጠየቁ ማስረጃ እንደጠየቁ አለ። አንዴ ድምፄንም ላሰማ ዳግዬ እንኳን ላመጣ። እንደዚህ እናድርግ። 2 ደቂቃ ከ45 እንደዚህ እናድርግ ፕሊስ። ደምረው የአሁኑ ደቂቃ ይለቅ። ደቂቃ ከእንደገና 10 ደቂቃ ያዝላቸው። ሜላ እንደኔ ሀሳብ አውቀህ ነው የጮክ ደቂቃ እንዲያልቅ የምታደርገው። ደምረው። አትደንግጥ። አሁን 2 ደቂቃ 45 ቀርቶታል። እኔ ጠያቂ ነኝ። ለምን ገባ? ደቂቃ ይጨመር ነው ያልኩት። ቤቱ ስላቃተው ነው የገባው። ብሩክ ስላልቻለው ነው የገባው። 2 ደቂቃ ከ45 ቀር አንፈልግም፣ አያስፈልገንም። 2 ደቂቃ ከ45 ይቀረዋል። አንዴ ሚዩት አድርግ። ቴንክ ዩ ቤት ስለሆነ ነው። ለሜላ ስልጣን አትፍራ። እኔ ሚዩት ያደረግኩ ወገኖች፣ ታብ ኮፒ ሊንክ ሼሩን አድርጉ። ስለማይሰማ ነው። ታብ ኮፒ ሊንክ ሼር አድርጉት። ደቂቃውን ሜላ ከቻልክ 10 ደቂቃ አድርግላቸው። አውቆ አንድን ጥያቄ ደጋግሞ የሚመልሰው ስለፈራ ነው ደምረው ማለት። ካልፈራ ግን 10 ደቂቃ አድርግላቸው። አይ ብለው ካሉ ግን በዛ ይቀጥሉ። በኋላ ላይ በደንብ ጋይድ። እሺ ብሩኬ፣ እኔም ልስታ ሀሳብ 5 ደቂቃ ሰጥተዋል። 2 ደቂቃ ከ45 ይቀረዋል። ያን 2 ደቂቃ ከ45 እሺ ቆይ እሺ እንደዚህ እናድርግ። አሁን ብሩኬ የቀረው 2 ደቂቃ ከ45 ሰከንድ ነበር። ስለዚህ እሱ 1 ደቂቃ ይጨርስና ብሩኬ አስፈላጊ ከሆነ ሁለተኛ ዙር እናደርጋለን። ተስማምታችሁ እንደሱ እናድርግ። እሺ ስለዚህ አሁን 2 ደቂቃ እንግዲህ ሰከንድ ማስቀመጥ ቢቻል አይመስለኝም። ስለዚህ 3 ደቂቃ አድርጌ ላስቀምጠው። እሺ ያው ቀጥሉ። ቴንክ ዩ። ቪዲዮ አሳይቼ ጥያቄ ጠይቃለሁ። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገዱ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። የመጡባት እንግዲህ በዚህኛዋ ነው የመጡት። ስለዚህ በዚህ መጥተው ነው። ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ጽዮን ጽድቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆኖ የወጡበት ነው አይደል? መልካቸው ተቀይሮ ፍጹም ሰው ሆኑ ይላል። ትቀበላለህ ይህን ታሪክ? እኔ የቤተ ክርስቲያን ልጅ ነኝ። አልቀበልም። እዚህ ያሉ ሰዎች የመሐመድ ልጆች ናቸው። እዚህ ጋር የምታያቸው ሰዎች አልቀበልም። እኔ የምቀበለው ቤተክርስቲያን እኮ መልስ ልመልስልህ። እኔ የምቀበለው ብለኛል፣ ሰምቼሃለሁ። እዚህ ጋር ያሉት የመሐመድ ልጆች ናቸው ወይ? እሱን አንተ ጠይቅ፣ እዛው ድረስባቸው። ስለ ግለሰብ አለ የማወራው እኔ ትልቅ ቤተክርስቲያን ይዤ ነው የማወራው። አለቀ። ቀጣይ ጥያቄ። እሺ ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ በሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። እነዚህ አባቶች ፈረጎ ተቀይሮ ጽዋ ለጽድቅ ሆነ ተጠመቀ ይላሉ። ትቀበለዋለህ? አሁንም እየነገርኩህ ነው። የቅድሙ መልስ ነው። እኔ ቤተክርስቲያን ጽፋ አሳተማ የምታስተምረው መጽሐፍ ነው እንጂ የምቀበለው እኚህ ሰው ምን ይሁኑ ምን ይማሩ ምን ይበሩ ምንም የማውቀው ነገር ስለሌለ አልቀበልም። የቪዲዮ ማስረጃ አልቀበልም። ጥያቄ እሺ፣ አጋንንት ተቀይሮ ሰው ሆኖ ይጠመቃል ብለህ ታምናለህ? የቪዲዮ ማስረጃ አልቀበልም። እየጠየቅኩ ነው። አሁን ቪዲዮ አይደለም ጥያቄ እየጠየቅኩ። አጋንንት ተቀይሮ ሰው ሆኖ ይጠመቃል ብለህ ታምናለህ? ክርስቲያን ይሆናል ብለህ ታምናለህ? አጋንንት መንፈስ ነው። መንፈስ በታምር ሰው ሊሆን አይችልም። እንደዚህ አይነት አስተምሮ ቤተክርስቲያን የላትም። ኦርቶዶክስ በዚህ ትምህርቷ ስትታለች ማለት ነው። ይኸውልህ አንተ አልክ
ኦርቶዶክስ ተዋሕዶ አጋንንትን አዳምጠኝ፣ አጋንንትን አስጠምቄ መንፈሱን አስጠምቄ ሰው አድርጌዋለሁ የሚል የቤተ ክርስቲያን ትምህርት ካለ አሳይ፣ መረጃ አሳይ፣ መረጃውን አሳይ። ገዳሙ የሙስሊም ነው ካላልክ በስተቀር እያሳየው ነው በማስረጃ አባቶች። እኔ በቪዲዮ አላምንም፣ በቪዲዮ አላምንም። አይ እሱማ ነገርከኝ እኮ አባቶችን አላምንም ነው። አለቀ። አባት ይሁን አይሁን በምን አውቃለሁ? የት አውቃችኋለሁ? ጠይቅ፣ የአንተ ሰዓት ነው። እሺ ጠይቅ። 5 ደቂቃ አድርግልኝ ወንድም ጥላይ፣ 5 ደቂቃ አድርግልኝ፣ 5 ደቂቃ ቁጭ አድርግልኝ። ብሩኬ መጥቆራ በ29 እንደሚከበር መረጃ አለ? አዎ በደንብ በጽሁፍ የጽሁፍ የሆነ የቤተ ክርስቲያን የሆነ መረጃ እኔ የቤተ ክርስቲያን የሆነ በ29 ኖ የቪዲዮ አላልኩም፣ የጽሁፍ ነው ያልኩ። ጥያቄ ነኝ። እሱን ታፔላ እዛ ሂድና እዛ ለስልጤ ሽጥለት፣ እሱን ታፔላ ለሙስሊም ሽጥለት፣ ለሙስሊም ሽጠው። እኔ ያልኩ መጽሐፍ ነው ያልኩ። መጽሐፍ አምጣ፣ መጽሐፍ አምጣ። መጽሐፍ ቤተ ክርስቲያን ያሳተመችው መጽሐፍ፣ ቤተ ክርስቲያን ያሳተመችው መጽሐፍ አምጣ፣ አምጣ መጽሐፍ። ታፔላውን እዛ ሽጠው፣ በኪሎ ሽጠው። ታፔላውን በኪሎ ሽጠው፣ በኪሎ ሽጠው፣ በኪሎ ሽጠው። ታፔላውን እዛ ያጻፍከውን ታፔላ በኪሎ ሽጠው። መረጃ የለም? መረጃ አለ? በ29 እንደሚከበር መረጃ አለ? መረጃ በጽሁፍ ይኸውልህ፣ እዚህ ጋር ይሄ ጽሁፍ ነው። በ29 ይሄ ጽሁፍ ነው። በ29 ምን እንደሚከበር እዚህ ጽሁፍ ላይ ተቀምጧል። መረጃ የለም። ኦኬ ቴንኪው። መረጃ የለም። ቴንኪው። እሺ ሌላ መረጃ የጽሁፍ መረጃ ከቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጽሁፍ ቤተክርስቲያን ያስቀመጠችው ሰይጣንን ወደ ሰው ቀይሬያለሁ ብላ ያለችበት መጽሐፍ አለ። መጽሐፍ ቀጥል። መጽሐፍና ቪዲዮ ወንድሜ፣ መጽሐፍና ቪዲዮ አትጠቅም። መጽሐፍና ቪዲዮ ታውቃለህ? መጽሐፍ ነው ያልኩ። መጽሐፍ የጻፈችበት መጽሐፍ አለ ወይ? አለ? የለም። ቻው። የለም ብራዘር፣ የለም። በቃ የለህም። መጽሐፍ አምጣ፣ ገድል አምጣ። ይኸው ገድል አምጣ፣ ገድል አለ። መጽሐፍ የለም። ቻው ወንድሜ፣ ቻው። ዝም ብለህ ነው አንተ ጴንጤ ሆንከው፣ ዝም ብለህ ነው ጴንጤ ሆንከው። ለምን ትገባለህ? ለምን ትገባለህ? አባቢ ቆይ ስማኝ፣ 3 ደቂቃ አለ። 3 ደቂቃ ነው። 3 ደቂቃ አለ። የገባሁት ለምን እንደሆነ ታውቃለህ? አንተ ጮክ ብለህ ስታወራ ብሩክ የሚያወራ አይሰማም። አንተ ጮክ ብለህ ስታወራ ብሩክ የሚያወራው ከእንደገና ልድገሙ። ስለዚህ ቀስ ብዬ ላወራ። 5 ደቂቃ አድርገኝ፣ 5 ደቂቃ ጨምርልኝ፣ 5 ደቂቃ አድርግልኝና ከእንደገና 5 ደቂቃ 3 ደቂቃ ነበር የቀረከው ብሩክ። ኖ አልተሰማማ፣ መልሱ አልተሰማም፣ የብሩክ መልስ አልተሰማም። ስለዚህ ለብሩክ ሁለቴን 5 ደቂቃ የጨመርክለት 5 ደቂቃ ጨመርክለት። ሁለቴ እንኳን 5 ደቂቃ አልጀመርኩለትም፣ 3ቱን ያስቀጠልኩት። ግን ችግር የለውም። ግን አሁን እንዳትረሳው ድምፅህን አረሶ ቀስ ብዬሽ ወደ ጥያቄ ብሩኬ መጥቆራ በ29 እንደሚከበር እኔ በ29 ምን እንደሚከበር እዚህ መረጃ አለኝ። ልክ እንደዚህ መረጃ በ29 በጽሁፍ በቪዲዮ አላልኩም፣ በጽሁፍ ከቤተክርስቲያን የተጻፈ አለክ፣ መረጃ አለክ። ይኸው በታፔል ላይ የተረጋገጠ ለዛውም አቡነ ጽዋ ለጽድቅ በ29 ፈረጎ ማለት ነው። በ29 ጨርሻለሁ። እኔ ያልኩ እኔ የታፔላ መልስ አልፈለኩም። ታፔላውን በኪሎ ሽጦ ብያለሁ። ጨርሻለሁ። ኦኬ። ሁለተኛ ጥያቄ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥቆራን ከሰይጣንነት ወደ ሰውነት ቀይሬዋለሁ ብላ በመጽሐፏ አሳትማ፣ አዳምጠኝ፣ መጀመሪያ ጥያቄን በደንብ ስማ። በመጽሐፏ አሳትማ እንደዚህ ለህዝብ ያስተማረችበት መጽሐፍ አለ፣ መረጃ አለ። መጽሐፍ ቪዲዮ አላልኩም፣ ስዕል አላልኩም። መጽሐፍ አለ። መጽሐፍ ያሳተመችበት መጽሐፍ አለ። መጽሐፍ አምጣ። በጣም ጥሩ። ይኸው መጽሐፍ ፈረጎ እኮ ልመልስልህ፣ ከጠየቅከኝ መመለስ አለብኝ እኮ። ፈረጎ የተባለው ከነጭራው እዚህ ጋር በስዕል አድኖ ጭምር ወደ ጽዋ ለጽድቅ እንደተቀየረ አስቀምጣለች። ይሄ ማለት እኮ መጽሐፍ አምጣ ይላል። መጽሐፍ ስጠኝ ላንብብ፣ መጽሐፍ ስጠኝ ላንብብ። ቤተክርስቲያን እሱ መረጃ አይሆንም። መጽሐፍ አምጣና አሳየኝ። መጽሐፍ እያሳየሁህ ነው። መጽሐፍ አምጣ አሳየኝ።
አንተ እኔ ስለ አድኖ አለም ጥያቄ ስለ አድኖ መቀበል አለመቀበል አለም ጥያቄ ሰይጣን አረ ሰዓትን አጨርስብኝ አባ አዳምጠኝ ጥያቄ አዎ እኔ ስለ አድኖ አለም ጥያቄ ምንድነው ቤተ ክርስቲያን ሰይጣንን አጥምቄ ከመንፈስነት ወደ ሰውነት ቀይሬዋለሁ ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ያሳተበችበት መጽሐፍ አለክ ገድል አለክ እንደዚህ ገድል አሳይ አባቶችህ ካወሩ ከመጽሐፍ በላይ ነው። ይኸው አባቶችህ ስለሱ ይመሰክራሉ። ጋኔሉ ሰው እንደሆነ አባቶችህ ይመሰክራሉ። ማስረጃ የለም ብራዘር፣ ማስረጃ የለም። ማስረጃ እያሳየሁ ማስረጃ የለም። ቪዲዮ ነው አላልኩም። እኔ መጽሐፍ ነው ያልኩ፣ ቪዲዮ አላልኩም። መጽሐፍ ነው ያልኩ። መጽሐፍ የለም። እነሱ መጽሐፍ የለም። በመጽሐፍ ሲጻፍ መጽሐፍ የለም። አምጣ እሱ መጽሐፍ አምጣ። እየነገርኩ እኮ ነው። ቤቱ መረጃ የለም። ቻው። መረጃ የለም። አለቀ። መረጃ የለም። እሺ፣ ቀጣይ ጥያቄ። በመረጃ እያሳየሁ ነው ያለው። መረጃ የለም። ይኸው በቃ ቀጣይ ጥያቄ ብዬ አምጥቼ መረጃ የለም። ብሩኬ ጥያቄ ልጠይቅህ። ሰይጣን መንፈስ ነው አይደለም? ልክ ነው። ቴንኪው። ሰይጣን መንፈስ የሆነው ሰይጣንን ሰው ወደ ሰውነት ሊቀይረው ይችላል? ሰው ኦርቶዶክስ አስተምሮ ነው በመጽሐፍ ቅዱስ አስተምሮ? ጥያቄ እኔ አንተን የጠየቁ ስለ ኦርቶዶክስማ መረጃ የለም እኮ ቻው። አንተን የጠየቁ አንድ ሰው መጽሐፍ ቅዱስ አምጣ፣ እንደሚቻል ከሆነ ማስረጃ አምጣ። በመጽሐፍ ቅዱስ በመጽሐፍ ወረ በኢየሱስ ጨርሻለሁ። በቃ ጥያቄን አመሰግናለሁ ስለነበረን ቆይታ። እንዲህ ናቸው እነ ኤርሚያስ አበበ ማለት እንዲህ ናቸው። ይኸውላችሁ አያችኋ፣ ውሸት ብቻ አያችኋ። ኦርቶዶክሳውያን ኑጡ እኔ ቤት በቃ አሁን ይህ ስርዓት አይደለም። ኑኔ ቤት በቃ ይህ ስርዓት አይደለም። ምክንያቱም ሰው 800 ሰው አለ፣ 800 ሰው ይፈርዳል ማለት ነው። ማስረጃ መቀበል ካልቻልክ ምንም ማድረግ አይቻልም። በቃ ይሄ ነው። ላይ ለተመልካች እንትን ቢያደርግ ብሩኬ ቪዲዮን ብሩኬ ያሳያል። አሁን ብሩኬ አንተ ያለውን ቪዲዮ ማስረጃ አንተ አሳየን። አንደኛው ቪዲዮ ስታሳይ ብለሪ ነው ትንሽ፣ እሱ ማስተካከል ከቻልክ የካህናቱ ቪዲዮ ማለት ነው። ስለዚህ ቀጥል ብሩኬ። እሺ ምናልባት ብለርድ ሆኖብኛል ሳሳይ ወንድምነት ዛሬ አንተ ፐብሊክ ስላደረከው እኔ በሚስጥር ነበር ያስኩትኝ። አንተ ሄደህ የደብሩን አለቃ ኢንተርቪው ስታደርጋቸው የነበረው ላይ ያለውን እሱን የሆነ የሚስተካከል ነገር ያለው ይመስለኛል። ያው ድምፁን ነበረ ከዚህ በፊት ድምፁ ይስተካከልና እንደዛ እናደርጋለን። ያኔ ለእኔ ስትልክልኝ እኔ እስካሁን ፐብሊክ አላደረኩትም፣ በቃል ነበር ስናገር የነበረው። ኦኬ ብሩኬን ነው ያኔ እንግዲህ ተደዋውለን የላኩትኝ ማለት ነው። ራሱ ነው መጥቆራ ገዳም የሰይጣኑ ገዳም ድረስ ሄዶ ያጣራው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻል ነው ሰይጣንን የምታመልከው። ኦፊሻል ይኸው እኛ ኦፊሻል ነው እየተናገርን ያለ ነው። ብዙዎቹ ለአጋንንት ነው የሚሰግዱት። አጋንንት ታቦት ተቀርጾለት እንደሚሰገድ ከቦታው ድረስ ነው ሄደን ያረጋገጥነው። ብርኬ እየቀጥል ከቦታው ሄደን ያረጋገጥነው። ራሱ ብሩኬ ጫማ ውልቆ ነው የገባው። ወንድሞች እናቶቼ፣ ጫማ ውልቆ ቦታው ድረስ ማለት ነው። የነገሩን እውነተኝነት ማረጋገጥ ስለነበረብን አድርገነዋል። የፈለግንበት ገዳም ውስጥ መግባት እንችላለን። ባይዘው የፈለግንበት ድረስ ሰውን መላክ እንችላለን። ኢትዮጵያውያንን መላክ እንችላለን። እና ሄዶ አረጋግጦ ታፔላ ሁሉ ራሷ ቤተክርስቲያኒቱ ያስቀመጠችው የደብሩ አስተዳደር ስልካቸው አለን። እዛ ታፔላው ላይ የተቀመጠውንም ጽሑፍ የጻፈችው ቤተክርስቲያኒቱ ናት። ብርክዬ ቀጥል። አንተ ስለሄድክ በደንብ ተናገር። የቪዲዮ ማስረጃ አንቀበልም፣ የጽሑፍ ማስረጃ አንቀበልም፣ የምንም ማስረጃ አንቀበልም ነው ብሎ የሚሉት ማለት ነው። ስለዚህ ሰይጣንን ስታመልክ ኑር ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አጋንንትን ታቦት ቀርጻለት ኦፊሻሊ ሰይጣንን ማለት ነው። ህዳር 29 ቀን በዓሉ በድምቀት የሚከበረው ደነባ ወረዳ ነው። በአልባሳ ገብርኤል በኩል ከኮምቦልቻ 5 ኪሎ ሜትር፣ በአልባሳ በኩል ደግሞ በዚህ በደነባ ወረዳ ደግሞ እራሱ ብሩኬ የሄደበት ገደል ውስጥ እና
ብርኬ ቀጥል። ከዛ ለሚጠይቁት ጥያቄ ትሰጣቸዋለህ። እንግዲህ በሰዓቱ በሄድንበት ሰዓት አንደኛው ገድሉን ለማምጣት ፍላጎት ስለነበረ ነው። ምክንያቱም ገድሉ ታትሞ ገበያ ላይ ስላልተሰራጨ ከዛው ከሰዎቹ ለመቀበል ነበር በሰዓቱ እዛ ድረስ መሄድ ያስፈልገው። ነገር ግን በዛ ሰዓት እትም ጨርሰው ነበር፣ የገድሉ እትም አልቆ ነበር። እንደው ትንሽ ብቻ ነገር ላሳያችሁ። ለምሳሌ ቦታው ምን ይመስላል የሚለውን በትንሹ ላሳያችሁ። ገድሉን ለማምጣት ፍላጎት ስለነበረን ነው እዛ ድረስ መሄድ ያስፈልገው። ሶሪ አንዴ መጠየቅ እችላለሁ ኤርሚ? እሺ ቆይ አንዴ ብርኬ የሚያሳየውን ቀንጨብ አድርጎ ያሳይና ትችላለህ፣ እንሰጥሃለን። ቴንክ ዩ። ገዳም እና አካባቢው ይሄን ይመስላል። እንደምታዩት እዛ ገደል ውስጥ ነው የሚገኘው ገዳሙ። ወንድምነት ካሜራውን አጽዳው፣ ቪዥ ያለ ነው። ካሜራውን ከኋላ ሌንሱን ጥረገው። ሜላ የማሳየት ትችላለህ ብልክልህ። ሜላ ቴሌግራም ወይ ለእኔ ላከው። እኔ እንትን ላይ ሃርድ ዲስክ ላይ ወስጀዋለሁኝ የላከውን ቪዲዮ ሙሉ በሙሉ እኔ ጋር ላከው። ቴሌግራም ላይ እዚህ ከፍተዋል። ያኔ ሞባይሌ እንትኑ ማይመች ከሆነ ብሩኬ በዋትሳፕ መላክ ትችላለህ። ኦኬ እዚህ ጋር ልከዋል። እኔ ወደ ሃርድ ዲስክ ላይ ወስጀው ስለነበር ሃርድ ዲስክ በገና አምጥቼ ምናምን ነገር ከማድረግ አቡነ ጽዋ ለጽድቅ ገዳም እና አካባቢው ይሄን ይመስላል። እንደምታዩት እዛ ገደል ውስጥ ነው የሚገኘው ገዳሙ። ገደል ውስጥ እንደዚህ ሳይሆን አንድ ኤፍራት አቡነ ጽዋ ለጽድቅ ገዳም እና አካባቢው ይሄን ይመስላል። እንደምታዩት እዛ ገደል ውስጥ ነው የሚገኘው ገዳሙ። ገደል ውስጥ እንደዚህ ሳቀርበው ገደል ውስጥ ይታያል የአቡነ ጽዋ ለጽድቅ ገዳም። እንደምታዩት አካባቢው በተራራ የተሸፈነ ነው። ልብ በሉ ራሱ ብሩክ ነው ይሄን የሚያወራው። የተሸፈነ አካባቢ ነው አቡነ ጽዋ ለጽድቅ ገዳም። ይሄን ይመስላል። እንዴት እንደሚወረድ ከብቶች በዛ ጋር ይመጣሉ። ይሄ ገደል ነው እንግዲህ የሚወረደው። ይህን ገደል ወርደን ነው የምናገኘው ጽዋ ለጽድቅ ገዳምን። ይሄ የሚገኘው ከደነባ ታልፎ አልባሳ የሚባል ከተማ ላይ ሲደረስ ወደ ቀኝ ታጥፎ ነው የሚገባው። ወደ ቀኝ ታጥፎ ከተገባ በኋላ ይህን አካባቢ እናገኛለን ማለት ነው። ይህን ይመስላል እንግዲህ አካባቢው በጣም በተራራ የተሸፈነ አካባቢ ነው። ትልልቅ ተራሮች አሉበት አካባቢው ላይ። ገዳሙ ገደል ውስጥ ነው የሚገኘው። ኦኬ የፍልፍሉ ዋሻ ውስጥ ከመግባት በፊት ቤተክርስቲያኑ አካባቢ ስትሄድ የነበረውን በባዶ እግር ሆነ ስትሄድ የነበረበትን ቦታ እስኪ ላከው ብርኬ። በአጭሩ የቆረጥኩት ልላክልህ። በአጭሩ የቆረጥከውን አስተዳደሩን የደብሩን አስተዳደርና የአጽሙ ያለበት ቦታ ፍልፍሉ ዋሻ ውስጥ ከመድረስ በፊት የሆነ ቤተክርስቲያኑ አለ አይደለ? ከወዲህ በኩል የተሰራ
አሁን ያሳየኸው ታች ላይ ሆነ ያሳየኸው ማለት ነው። ልክ ይላለሁ። ያ ቴንክ ዩ ኦኬ። ወደ ዋሻው ልንገባ ነው። አቡነ ጽዮን ባለጽድቅ ዋሻ ውስጥ ልንገባ ነው። እንግዲህ እንደምታዩት ነው ስፍራውን እንደምታዩት ነው ገደሉ። እንደዚህ አይነት ገደል ውስጥ ነው ያለ ነው። የኔ ወንድም ባትሆን ይቆጨኝ ነበር። እንደዚህ አይነት ገደል ውስጥ ነው ያለ ነው። በዛች በኩል ወደ ዋሻው እንገባለን ማለት ነው። አብረን እንጓዝ። በባዶ እግር ነው ያለው። በባዶ እግር ይታያችሁ አይቻልም። ጫማ አድርጎ መግባት ተብለን በእግር እየተጓዝን ነው። እንግዲህ ሰውን ሳይሆን ቦታን ነው የሚቀድሱት። ለዛ ነው ይህን ይመስላል ዋሻው። እዚህ ጋር እንገባለን ማለት ነው ወደ ዋሻ ውስጥ። እንደዚህ አይነት የገደል ቦታ ነው። እንደምታዩት ነው። እዚህ ገደል ውስጥ እንግዲህ እንደዚህ አይነት በር አለ። ኦርቶዶክስ እንደዚህ ነው። እኛ እጅ ከፍንጅ ነው የምንይዛት። እንደዚህ አይነት ዋሻ ነው። ተመልከቱ። በጣም የሚገርም ስፍራ ነው። ምን ተብለው እጅ ከፍንጅ ማለት ነው ብራዘርዬ። ከቦታው ድረስ ሄደን መጽሐፍት ብቻ አይደለም ሰው ጠይቀን ማለት ነው። ጽድቅ አለ ተብሎ ይሄ ሳጥን ውስጥ የምታዩት አጽም ነው። ከአዲስ አበባ ነው የሄደው። ቦታው ቅዱስ ነው ተብሎ ሰዎች እዛ እንዲያርፉ ማለት ነው። እና ስሙ የሞቱ ሰዎች ናቸው እነዚህ። የሀብታም አጽም ይጠርቃሉ ሲሏቸው ይሄው ደግሞ ክፉ ሰሪ ነበረ በሀገር ላይ። እኛ እንኳን አልደረስንበትም። ያፈቻችን ሲሆኑ ከሚስቱ ጋር አንድ ቀን ሞተዋሉ። ይህ ሁሉ ሰው ሲበላ ይኸውና እንደዚሁ ለታዲያ ያስቀምጦታል። ይሄ ሰውዬ ማለት ነው። አጽሙ ሰውዬ ጠንቋይ፣ ኃይለኛ ጠንቋይ ነበር አሉ። እሺ በቃ ከሚስቱም ጠንቋይ እሱም ጠንቋይ ናዳ መጥቶ አንድ ቀን ሁለቱንም ገደላቸው። ባልየውንም ሚስቱንም ማለት ነው። አሁን ነው ልጆቹ ምኖቹ በመጠነ ጀከረታ ፎረኛው ምኑ ድራሹን ጥፍት ያደረጉት ራሱ ብልቶ ተላላቸው። ከሩ ሻማው ምን እንዳለ ነበር። እግሩ ላጣ የእግሮቹ ጣት ይታያል። የእግሩ ጣት። ይሄ ጠንቋይ ነበር የሰውዬ። እነዚህ የሀብታም አጽም ነው። ይሄ ከአዲስ አበባ መጥቶ ነው። ከአዲስ አበባ የሀብታሞች እንዲጸድቁ ማለት ነው። በሳጥን ውስጥ ተደርጎ ማለት ነው። የሚገርም ነው። ጭንቅላትም አለ እዛ ጋር። ይሄ እንኳ ማዕበር ነበር ዱሮ። ከጊዜ በኋላ እየወጣ ነው እሱ። ማዕበር ነበር ዱሮ። ይሄ አሁን ዛሬ ነው ተከለከለው። በፊት መቃብር ስፍራ ስለነበር እናንተ ደረሰን ይቀበላል ሰው። ይሄ ጠንቋይ ነው ማለት ነው። እዚህ ጋር የቆመው አጽም የሚገርም ነው። የሚገርም ነው ልጅ፣ የሚገርም ነው። ጠንቋዩን የገደለው ናዳ ነው አሉ። እሱንም ሚስቱንም በአንድ ቀን። ኦኬ እኛ ይሄ መጥቆራ ብሎ ለገብረ ማርያም እንሰጠው ማለት ነው። እንግዳ ረጅም ሰዓት ከምናስቀምጥ ገብረ ማርያም ዳንኤል ለሱ እንሰጠው። ይህንን ነገር ገና እንደሰማን እኔና ወንድምነት ተደዋወልንና ቦታው መሄድ ድረስ መሄድ እችላለሁ አለኝ። እንግዲህ ሰሜን ሸዋ በጣም ሩቅ ነው። ደነባ ሩቅ ነው። ከደብረ ብርሃን እንኳን በጣም ሩቅ ነው።
እና ገደል ነው፣ ልክ እንደ ጻድቃኔ አካባቢ ማለት ነው። እና ገደላ ገደል ነው እንድቀድም እንዳሳያችሁ እና አይሆንም አልኩትኝ። እኔ ነው ሄዳለሁ አለኝ። በቃ ሂድ አልኩት። አይ ቲንክ ከደብረ ብርሃን እንኳን በኋላ ብዙ በስልክ እንኳን አልተገናኘን። ስልክ ራሱ እንኳን ስደውለት ከገደሉ እና ኔትወርክ ከመጥፋቱ የተነሳ ልንገናኝ አልቻልንም በወቅቱ ማለት ነው። ግን ብሩክዬ ዛሬ ካነሳው ጌታ እግዚአብሔር ዘመኑን ይባርከው ራሱን ሄደው ይኸው ማለት ነው። ሄደን ኦርቶዶክስ ሰይጣንን ኦፊሻሊ ታቦት ቀርጻለት ገዳም ገድማለት ህንፃ ቤተክርስቲያን ሰርታ ቀን ሰይማ ገድል ጽፋ ክብረ በዓሉን ህዳር 29 ቀን ታቦቱ በድምቀት የሰይጣኑ ታቦት እየወጣ በድምቀት የሚከበርበት ቀን ቀጥለን በቪዲዮም እናሳያቸዋለን። ካህኑ ገድሉን ሲያነቡ ታቦት ህጉ በቆመበት ተብሎ የተባለው በጽናጽን በከበሮ በጥሩምባ ሁሉ ህዝቡ እያጀበ በእልልታ እንትን ሲል ማለት ነው። ስለዚህ ይህን ነገር በአይናችን ማየት አለብን ብሎ በሚል ሄድን አደረግ ነው። ዝም ብለን አይደለም የምናወራው። ስለዚህ አሁን ለሚጠይቀን ሰው ሁሉ ከቦታው ድረስ ሄደን በአይን በብረቱ ያየን ከአስተዳደሩ የጠየቅን የፎቶም የቪዲዮም የጽሁፍም ማስረጃ ነው ያለን። ገድሉ ታትሞ አልቆ ነበረ። ሁለተኛው እትም ሲያልቅ ማለት ሲታተም እልክላችኋለሁ ብለው ወይ ደብረ ብርሃን ድረስ ነበር አይደል አመጣልሃለሁ ያሉ ወንድምነት ያኔ ወቅቱ ጥሩ ስላልነበር መሄድ አልቻልንም ያኔ እንጂ ደብረ ብርሃን ድረስ በዚህ በጦርነቱ ምክንያት ወቅቱ ጥሩ ስላልነበረ ነው።